ባለፉት 5 ዓመታት ከ200 በላይ ቪዲዮዎችን ኤዲት አድርጌያለሁ። የተለያዩ አጫጭርና ረዣዥም ዶክመንተሪዎችን እንዲሁም ለሶሻል ሚዲያ የሚሆኑ ኮንተንቶችን ጭምር። ስለሆነም እናንተም ቪዲዮ ኤዲተር መሆን ከፈለጋችሁ ከዜሮ ጀምሬ እያንዳንዷን ነጥብ ላሳያችሁ ይህንን ረዥም ኮርስ ይዤላችሁ መጥቻለሁ። ከዚህ በፊት ልምድ ላላችሁና ቤዚክ ዕውቀት ላላችሁ ኤዲተሮችም ከ25ኛው ደቂቃ በኋላ በጣም ጠቃሚ ነጥቦችን አካትቼበታለሁ። በስርዓት ጊዜ ሰጥታችሁ ካያችሁት ትጠቀሙበታላችሁ። ሁላችሁም ቪዲዮ ኤዲተር መሆን ትችላላችሁ። በዛሬው ቪዲዮአችን በጣም ብዙ ሰዎች ቤታቸው ቁጭ ብለው ብዙ ገንዘብ እየሰሩበት ስላለው የቪዲዮ ኤዲቲንግ ስኪል እናወራለን። ቪዲዮ ኤዲቲንግን ከመጀመሪያው ጀምሬ እስከ መጨረሻው ድረስ በቀላል ቋንቋ፣ በቀላል አማርኛ፣ በቀላል መንገድ አሳያችኋለሁ። ቪዲዮ ኤዲተር የመሆን ፍላጎት ካላችሁ አንድም በፓርት ታይም ወይንም በፉል ታይም ተቀጥራችሁ እየሰራችሁ ገንዘብ ማግኘት የምትፈልጉ ከሆነ ወይንም ደግሞ የራሳችሁን የዩቲዩብ ቻናል፣ የቲክቶክ አካውንት፣ የፌስቡክ፣ ኢንስታግራም ሶሻል ሚዲያ ላይ ቆንጆ ቪዲዮዎችን ለመልቀቅ አስባችሁም ከሆነ ምንም ችግር የለም። ቪዲዮ ኤዲቲንግ ሰዎች እንደሚያወሩላችሁ ከባድ ነገር አይደለም፣ እጅግ በጣም ቀላል ነው። በዓለማችን ላይ በጣም ብዙ የቪዲዮ ኤዲቲንግ አፕሊኬሽኖች ወይንም ሶፍትዌሮች አሉ። ለምሳሌ ያክል አዶቢ ፕሪሚየር ፕሮ፣ እነ ካፕከት፣ እነ ወንደርሼር፣ እነ ካይን ማስተር፣ እነ አፍተር ኢፌክት እጅግ በጣም ብዙ ናቸው። ዛሬ የማሳያችሁ ቀላል የሆነውን ካፕከትን ነው። ካፕከትን የመረጥኩበት የራሴ ምክንያት አለኝ። አንደኛ በስልካችሁም ብትጠቀሙበት በኮምፒውተርም ብትጠቀሙበት ከቅለቱ በተጨማሪ ተመሳሳይ ኢንተርፌስ፣ ተመሳሳይ የሆነ አገልግሎት ይሰጣችኋል። በስልካችሁ በደንብ ከቻላችሁ በኮምፒውተራችሁም ከፍታችሁ ለመስራት በፍጹም አትቸገሩም። ከዚያ በተጨማሪ ካፕከት ነፃ ነው፣ ምንም አይነት ክፍያ አይጠይቅም። አሁንም ከዚያ በተጨማሪ ካፕከት ብዙ አፕዴቶችን፣ አዳዲስ አፕዴቶችን በየጊዜው ይለቃል። ስለዚህ ስለ ቪዲዮ ኤዲቲንግ ስናነሳ ሁሌም ማወቅ ያለባችሁ ተርሞች አሉ፣ ቃላቶች አሉ። ምክንያቱም ቪዲዮ ኤዲተር ስትሆኑ ሌሎች ሰዎችም ጋር ስታወሩ እናንተም ቪዲዮ ኤዲት ስታደርጉ እነዚህን ተርሞች፣ ቃላቶች ካላወቃችሁ ልትቸገሩ ስለምትችሉ ማለት ነው። እንደ ቪዲዮ ኤዲቲንግ አንደኛ ማወቅ ያለባችሁ ኢምፖርት የሚል ቃል አለ። ኢምፖርቲንግ ማለት የመጀመሪያው ስቴፕ ነው፣ ማስገባት ማለት ነው። የምትፈልጉትን ፋይል ወደ የምትፈልጉት የቪዲዮ ኤዲቲንግ ሶፍትዌር ማስገባት ኢምፖርቲንግ ይባላል። ደን በመቀጠል ደግሞ ድራጊንግ የሚል ተርም አለ። ድራጊንግ ማለት መደርደር ማለት ነው። ቪዲዮዎቻችሁን ደርድራችሁ ማስቀመጥ። ከቲንግ ማለት አለ። ከቲንግ ማለት መቆራረጥ፣ የማይፈለጉ ፓርቶችን፣ ዝምታዎችን፣ ድግግሞሾችን እየቆረጣችሁ ማስወጣት ከቲንግ ይባላል። ወይንም አንዳንድ ቪዲዮ ኤዲቲንግ ሶፍትዌሮች ስፕሊቲንግ ይሉታል። ስፕሊቲንግ መቆራረጥ ማለት ነው፣ ማስወጣት። ከዚያ በተጨማሪ ደግሞ ትራንዚሽን አለ። ትራንዚሽን ማለት መሸጋገሪያ። ለምሳሌ እናንተ ሁለት ቦታዎች አሉ፣ ሁለት ተራራዎች አሉና ሁለቱ ተራራዎች መካከል ሸለቆ መጥቶ ቆረጣቸው በመሃል። ስለዚህ ምን ያስፈልጋቸዋል? ድልድይ ያስፈልጋቸዋል ሁለቱ እንዲገናኙ። ስለዚህ የተቆረጡ ሁለት ቪዲዮዎቻችሁ እንዲገናኙ እርስ በርስ ምን ያስፈልጋቸዋል? ትራንዚሽን። ትራንዚሽን ማለት መሸጋገሪያ ወይንም ድልድይ ብላችሁ ሁለት ይዞት ትችላላችሁ። ከዚያ ከለር ግሬዲንግ የሚባል ተርምም አለ፣ ሁሌ ይደጋገማል። ከለር ግሬዲንግ ማለት የቀረጻችሁት ቪዲዮ ፌድ ያደረገ ይሆን የተበላሸ ምናምን ሊሆን ይችላል። ስለዚህ ይህንን የተለያዩ ከለሮችን በመጠቀም ቪዲዮአችሁን ማስተካከል ከለር ግሬዲንግ ይባላል ማለት ነው። ከዚያ ማወቅ ካለብን ተርሞች መካከል ደግሞ በተጨማሪ ኦቨርሌይ የሚል ተርም አለ። እኔም ይህንን ኦቨርሌይ የሚል ተርም እየተጠቀምኩኝ ነው እዚህ ቪዲዮ ኤዲቲንግ ውስጥ። እዚህ ቦታ ላይ ስንደርስ ማሳያችሁ። አንዳንድ ሰዎች ቪዥዋል ሞሽን፣ ቪዥዋል ኤዲቲንግ እንደዚህ አይነት ሌሎች ቃላቶች ይጠቀማሉ። እኔስ ግን አፕሊኬሽኑን ስከፍቱ፣ ሶፍትዌሩን ስከፍቱ ኦቨርሌይ ብሎ ስለሚመጣ ኦቨርሌይ ማለት አለ። ኦቨርሌይ ማለት ደግሞ መደራረብ ማለት ነው። ወይንም እናንተ ቪዲዮ ስትሰሩ የእናንተን አይዲያ፣ የእናንተን ሀሳብ በደንብ አጉልቶ ሊያሳይ የሚችል ፎቶ፣ ቪዲዮ፣ ቴክስት እና የተለያዩ አይኮኖችን መጠቀም ይሄ ኦቨርሌይ ይባላል። ከዚያ በተጨማሪ ደግሞ ኤክስፖርት የሚላል። ኤክስፖርት ማለት የእናንተ የሰራችሁትን ኤዲት ያደረጋችሁትን ቪዲዮ ፋይናላይዝ አድርጋችሁ ማስወጣት ማለት ነው። በቃ ቪዲዮውን ጨርሳችሁ ማስወጣት ማለት ነው ኤክስፖርት የሚባለው። ከዚያ በተጨማሪ ማወቅ ካለብን ነገሮች መካከል እንደ ቪዲዮ ኤዲተር አንደኛ አስፔክት ሬሾ የሚባል ሀሳብ አለ። አስፔክት ሬሾ ማለት ሳይዝ ማለት ነው። የእናንተ የቪዲዮአችሁ ሳይዝ። ለምሳሌ ለቲክቶክ ነው የምትቀረጹት፣ ለዩቲዩብ ነው የምትቀረጹት። አንደኛ አስፔክት ሬሾ መምረጥ ያለባችሁ ቪዲዮ ስትቀርጹ ነው መጀመሪያ። ለምሳሌ ለቲክቶክ ከሆነ ልክ እንደዚህ አድርጋችሁ ፖርትሬት አድርጋችሁ ነው የምትቀርጹት። ስለዚህ ወደ ጎን 9 ቁመቱ ደግሞ 16 ፒክሰል ሆኖ ነው የሚቀረጸው። ከዚያ በተጨማሪ ደግሞ ለዩቲዩብ ከሆነ የምትቀርጹት እንደዚህ ነው፣ ላንድስኬፕ ነው የሚሆነው። ወደ ጎን 16 ቁመቱ ደግሞ 9 ፒክሰል ሆኖ ይቀረጻል። ስለዚህ እናንተ መጀመሪያ ቪዲዮ ስትቀርጹ ለማን ነው? ለቲክቶክ ነው ለዩቲዩብ ነው የሚለውን ማየት ያስፈልጋል። ከዚያ በተጨማሪ ደግሞ
ከቀረጻችሁም በኋላ ማስተካከል ትችላላችሁ። አስፔክት ሬሾ ምን እንደሆነ ማወቅ ይኖርባችኋል። ሶ ካፕከትን መጀመሪያ ስትከፍቱ እንግዲህ የሚያመጣላችሁ ይሄ ነው። እኔ ብዙ ቪዲዮዎች ኤዲት ስላደረኩበት ነው ከታች ብዙ ቪዲዮዎች የሚያሳያችሁ። እናንተ ግን እዚህ መጀመሪያ ጋር ክሬት ፕሮጀክት የሚለውን ትጫናላችሁ። በስልክ የምትጠቀሙ ደግሞ ክሬት ፕሮጀክት የሚለውን ስትጫኑ ቀጥታ ወደ ቪዲዮአችሁ ነው የሚወስዳችሁ። ቪዲዮአችሁን ክሊክ አድርጋችሁ ስታርት ወይንም ኔክስት ስትሉት ወደ ዋናው ኢንተርፌስ ይወስዳችኋል ማለት ነው። ካፕከትን ስትከፍቱ እንግዲህ እዚህ ጋር የምታዩዋቸው 1 2 3 4 ነገሮችን ታያላችሁ። ይሄ የመጀመሪያው እንግዲህ ሚዲያችሁ ፋይላችሁ የሚቀመጥበት፣ ድምጽ የምታስገቡበት፣ ጽሁፍ የምታስገቡበት፣ ስቲከር የምታስገቡበት፣ ኢፌክት የምታስገቡበት፣ ትራንዚሽን፣ ካፕሽን፣ አጀስትመንት እነዚህ ነገሮች ወደ ቪዲዮ ኤዲቲንግ ታይም ላይ ናችሁ የምትከፍቱበት የምታስገቡበት ቦታ ነው። በመቀጠል እዚህ ጋር ፕሌየር አለ። ፕሌየር ማለት ምንድነው? እንግዲህ እናንተ ኤዲት የምታደርጉትን ቪዲዮ የምታዩበት ቦታ ወይንም ቲቪ በሉት ወይንም ስክሪን ልትሉት ትችላላችሁ። ከዚያ በተጨማሪ እዚህ ጋር የምታዩት ትልቁ ፓርት ታይም ላይን ይባላል። ታይም ላይን ማለት ደግሞ ቪዲዮአችሁን ደርድራችሁ የምትቆርጡበት፣ ከለር የምታስተካክሉበት፣ የምትቀጥሉበት፣ ትራንዚሽን የምትጨምሩበት ቦታ ታይም ላይን ይባላል። ታይም ላይን የተለያዩ ሌየሮች አሉት። እነዚህ ሌየሮች ምን ይመስላሉ የሚለውን በሂደት ኤዲት እያደረግን እንመለከታለን። ከዚያ በተጨማሪ እዚህ አራተኛ ቦታ ላይ የምታዩት እንግዲህ ቪዲዮአችሁን ብድግ አድርጋችሁ ታይም ላይን ላይ ካስቀመጣችሁ በኋላ ቪዲዮው ከለር የሚያስፈልገው ከሆነ፣ ኦዲዮአችሁ ድምጻችሁ ኤዲት የሚፈልግ ከሆነ፣ ቪዲዮአችሁ ስፒድ ፍጥነት የሚያስፈልገው ከሆነ፣ አኒሜሽን የሚያስፈልገው ከሆነ ሌሎችንም አማራጭ ይዞ የምታገኙት እዚህ አራተኛ ቦታ ላይ ነው ማለት ነው። ሶ የካፕከት ኢንተርፌስ ይሄን ይመስላል። ወደ ስልክ አፕሊኬሽን ስንመጣ ደግሞ እነዚህ እስካሁን የጠቀስኩላችሁ ነገራቶች በሙሉ ከታች ቱሎች ላይ ከታች ተዘርዝረው ታገኟቸዋላችሁ ማለት ነው። ሶ ቪዲዮ ኤዲቲንግ ግን ስንጀምር እንግዲህ የመጀመሪያው ስቴፕ የሚሆነው የተቀረጸውን ቪዲዮ ወይንም የተቀረጸውን ድምጽ ካስቀመጣችሁበት ቦታ አምጥታችሁ ወደ አፕሊኬሽናችሁ ውስጥ ማስገባት ነው። በነገራችን ላይ ቪዲዮ ኤዲት ማድረግና ቤት መስራት ተመሳሳይ ነው። 100% ተመሳሳይ ነው። እኔ እንደውም ቪዲዮ ኤዲቲንግ የተጀመረው ቤት ከመስራት ነው እስከምል ድረስ ማለት ነው። ምክንያቱም አንድ ሰው ቤት ለመስራት እንግዲህ ምን ያደርጋል? ቦታ ይመርጣል። ከዚያ የሚያስፈልጉ ማቴሪያሎችን እንጨትም ሊሆን ሲሚንቶ ይሁን ሚስማር፣ ቆርቆሮ ከተለያዩ ቦታዎች ሰብስቦ ከተቀመጠበት ከገዛበት ቦታ ወደሚሰራበት ቤት ይወስዳል ማለት ነው። ወደ ቪዲዮ ኤዲቲንግም ስንመጣ የእናንተ ፎቶአችሁ፣ ቪዲዮአችሁ፣ ድምጻችሁ የተለያዩ ፎልደሮች ላይ ተቀምጠው ሊሆን ይችላል። ሶ እነዚያን ቪዲዮዎች ወይም ማቴሪያሎች ብድግ አድርጋችሁ ወደ ኤዲቲንግ አፕሊኬሽናችሁ ውስጥ ማስገባት አለባችሁ። የምታስገቡት በሁለት መንገድ ነው። አንድም እዚህ ጋር ያው ከርሰሩ ያለበት ቦታ ላይ ድራግ ኤንድ ድሮፕ ቪዲዮስ የሚል አለ፣ ፎቶስ ኤንድ ኦዲዮ ፋይልስ የሚል አለ። እሱን ስትጫኑት ቀጥታ ወደ ፎልደር ይወስዳችኋል። እናንተ ወደ አስቀመጣችሁበት ቦታ ይወስዳችኋል። የፈለጋችሁትን ፎልደር ትመርጣላችሁ። እኔ ለምሳሌ ያስቀመጥኩት የት ጋር ነው? ዴስክቶፕ ጋር። ከዚያም በኋላ ኤዲቲንግ የሚል ሶፍትዌር አለኝ። አሁንም ቪዲዮ ኤዲቲንግ የሚል ሶፍትዌር አለኝ። ከዚያ በተጨማሪ ያው እዚህ ጋር የምታዩዋቸው 4 ቪዲዮዎች አሉ። ሶ እኔ የቀረጽኩት እነዚህን 1 2 3 4 ቪዲዮዎች ናቸው ማለት አራተኛውን ቪዲዮ እንተዋለን። 3ቱ ቪዲዮዎች ናቸው። ሶ ኦፕን የሚለውን ስጫ ነው ቀጥታ ከፎልደራቸው ወደ ቪዲዮ ኤዲቲንግ ሶፍትዌር ውስጥ ይወስደኛል ማለት ነው። ስለዚህ ይሄ ምን ይባላል? ኢምፖርቲንግ ይባላል። ኢምፖርቲንግ ማስገባት ይባላል ማለት ነው። ኦኬ ኢምፖርት ካረጋችሁ እንግዲህ ቀጥታ ወደዚህ ሚዲያ የሚል አለ። እዚህ ጋር የምታዩት ቦታ ላይ ሚዲያ ማለት እንግዲህ ፋይሎቻችሁ፣ ፎቶዎቻችሁ፣ ቪዲዮዎቻችሁ፣ ድምጻችሁ የሚቀመጥበት የሚጠራቀምበት ቦታ ነው። ስለዚህ እዚህ ቦታ ላይ ከተጠራቀመ በኋላ ነው ቪዲዮአችሁን ብድግ አድርጋችሁ ወደ ታይም ላይን የምትወስዱት። ታይም ላይን ማለት ምንድነው ብያችኋለሁ? የእናንተ ቪዲዮ የሚደረደርበት፣ የሚቆረጥበት፣ የሚቀጠልበት ቦታ ነው። ሶ እኔ መጀመሪያ የምወስደው እንግዲህ እዚህ ጋር ያለውን ቪዲዮ ነው። ቪዲዮውን ብድግ አድርጌ ወደ ታይም ላይን ወስደዋለሁ። ታይም ላይንን በደንብ አሳያችኋለሁ። ሁለተኛው ቪዲዮ ብድግ አድርጌ አሁንም ወደ ታይም ላይን ወስደዋለሁ። ይሄ ምን ይባላል? ከተቀመጠበት ከሚዲያ ከቦታው አንስታችሁ ወደ ታይም ላይናችሁ ማስቀመጥ ወይንም መደርደር፣ ቪዲዮን በቅደም ተከተሉ መደርደር፣ ይሄ ድራጊንግ ይባላል። ሶ ቪዲዮ ኤዲቲንግ ላይ የትኛውንም የቪዲዮ ኤዲቲንግ ሶፍትዌር ተጠቀሙ። ሁለተኛው ስቴፕ ድራጊንግ ነው። ይሄ አሁን ያሳየኋችሁ አሁን እያደረኩት ያለሁት ነገር ማለት ነው። ሶ ቪዲዮውን እኔ በቅደም ተከተል ያው ቁጥር ስላለው በዚያ ቅደም ተከተል የቀረጽኩትንም ስለማቅ ብድግ አድርጌ ወደ ቪዲዮ ኤዲቲንግ ሶፍትዌር ታይም ላይን ውስጥ እንዲህ ደረደርኩት። እንደምታዩት እዚህ ጋር 1 2
3 ቪዲዮዎች ናቸው በትክክል ደረደርኳቸው ማለት ነው። ሶ እናንተ ምንድነው የምታደርጉት? ሚዲያ ላይ ካስቀመጣችሁ በኋላ በትክክል ቪዲዮአችሁን መደርደር አለባችሁ። ለምሳሌ በስልካችሁ ልክ ድራግ ስታረጉት ቪዲዮዎች መርጣችሁ ኔክስት ስትሉ ቀጥታ ደርድሮ ያመጣላችኋል። ስለዚህ ምንም ነገር ከመስራታችሁ በፊት ቪዲዮአችሁ በትክክል ካልተደረደረ ቦታውን ልክ እንደዚህ ብድግ ታረጉታላችሁ። ከዚያ በኋላ ላይ ጫን ብላችሁ ስትይዙት ወደ ፈለጋችሁበት ቦታ እንድታንቀሳቀሱ መንገድ ይከፍትላችኋል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? ቪዲዮአችሁን ማንቀሳቀስና መደርደር ትችላላችሁ ማለት ነው። ኦኬ። ስለዚህ እኔ አሁን ቪዲዮ ኢንደርድር ያለው ሁለተኛው የቪዲዮ ኤዲቲንግ ስቴፕን ጨረስኩኝ። ይሄም ምንድነው እንደነገርኳችሁ ድራጊንግ የሚለውን ጨረስኩ ማለት ነው። ኦኬ መልካም። አንድ ሰው ድራግ ካረገ ከደረደረ ታይምላይን ላይ ከደረደረ በኋላ ሶስተኛው ስቴፕ ምንድነው? መቆራረጥ ነው። መቆራረጥ። ወደ ቤት ስራ ልመልሳችሁ። አንድ ሰው ለምሳሌ እንጨት ቤት የሚሰራ ከሆነ እንጨቶች ይገዛል፣ ቋሚ ይገዛል፣ ማገር ይገዛል፣ ጠርብ ይገዛል። አያችሁ? የሱ ቤት ቁመቱ 3 ሜትር ከሆነ እሱ የገዛው እንጨት ስንት ሜትር ሊሆን ይችላል? 5 ሜትር 6 ሜትር ሊሆን ይችላል። ስለዚህ ያንን ቪዲዮ ይለካና የሚፈልግበት 3 ሜትር ላይ ሲደርስ ምን ያደርጋል? ይቆርጣል ማለት ነው። ሁለተኛ ደግሞ አንዳንድ እንጨቶች በጣም የተወላገዱ የተጣመሙ ምናምን ሊሆኑ ይችላሉ። እነዚህን ምን ማድረግ አለበት? ቆርጦ ማስወጣት መቻል አለበት። ወይንም ደግሞ እንዲህ የተጎባጣ ምናምን ሊሆን ይችላል፣ ማቃናትና ማስተካከል አለበት። the same thing ወደ ቪዲዮ ኤዲቲንግም ስንመጣ ከቲንግ ወይንም ደግሞ አንዳንድ ቪዲዮ ኤዲቲንግ አፕሊኬሽኖች ላይ ስፕሊቲንግ ሊል ይችላል። ከቲንግ ኤንድ ስፕሊቲንግ ተመሳሳይ ነው። በጣም ወሳኝ ፓርት፣ በጣም ወሳኝ ነው። ብዙዎች ቪዲዮ ኤዲት አረግን ይላሉ። ነገር ግን በትክክል ከት ያልተደረገ በትክክል ያልተቆራረጠ ቪዲዮ በጣም አሰልቺ ነው የሚሆነው። ሰዎች በትክክል ከት ካላረጋችሁ የእናንተን ቪዲዮ ዩቲዩብ ላይ አያዩላችሁም። ምንድነው ከት መደረግ ያለበት? አንደኛ አላስፈላጊ ዝምታ፣ ዝም ያላችሁባቸው ቦታዎች፣ አንድ ንግግር ጨርሳችሁ ወደ ሌላ ንግግር ስትሄዱ ዝም ልትሉ ትችላላችሁ። እነዚህ አላስፈላጊ ዝምታዎች መቆረጥ አለባቸው። ሁለተኛ ምን መቆረጥ አለበት? ተደጋጋሚ ቃላት። ሰዎች ይሰለቻሉ፣ እናንተን ረጅም ሰዓት አያዳምጧችሁም። ስለዚህ የደጋገማችኋቸውን ቃላቶች ቆርጣችሁ ማስወገድ አለባችሁ። ሁለት ማለት ነው። አያችሁ? ሶስተኛ ስህተቶች ካሉ እናንተ ቪዲዮዎች ላይ ስታስቡ ስትናገሩ ምናምን ልትሳሳቱ ትችላላችሁ። ስህተቶች ካሉ እነዚህ ስህተቶችም መቆረጥና መውጣት አለባቸው። ያኔ ቪዲዮአችሁ ምን ይሆናል? ንጹህ ይሆናል ማለት ነው። ከማያስፈልግ ዝምታ ይጸዳል፣ ከስህተት ይጸዳል፣ የተሳሳታችሁት ካለ ከሱ ይጸዳል፣ ከድግግሞሽ ይጸዳል ማለት ነው። ያኔ ሰዎች እናንተን ቪዲዮ በደንብ ማየት መመልከት ይችላሉ። ምን እንጀምር? አሁን ከቲንግ መቆራረጥ እንጀምር። እንግዲህ ለመቆራረጥ የሚያስፈልጉ አንዳንድ ነገሮችን ላሳያችሁ። እዚህ ጋር ተመልከቱ። እንግዲህ እዚህ ጋር አንድ እቺ ስፕሊት ትላለች። ይሄ ማለት መቁረጥ ማለት ነው። ቪዲዮአችሁን ልክ ያለበት ቦታ ይሄ የሚንቀሳቀሰው ፓርት አለ። እዚህ ጋር ማሳያችሁ ይቺ መስመር አለች። ይቺ መስመር ቪዲዮአችሁ በሰከንድ በማይክሮ ሰከንድ የፈለጋችሁበት ቦታ ላይ እንድትሄዱ ከሄዳችሁ በኋላ የት ላይ እንዳላችሁ የምታሳይ ነች። ይቺ መስመር ላይ አርጋችሁ ይቺን ከት ወይንም ስፕሊት የምትሏን ስትጫኑ የእናንተን ቪዲዮ ምን ያደርገዋል? ይቆርጠዋል ማለት ነው። ኦኬ። ከዚያም በተጨማሪ ሁለተኛ ደግሞ ይቺ ምልክት አለች። ይቺ ደግሞ ለምሳሌ እናንተ እዚህ ቦታ ላይ ድረስ ደረሳችሁና ከዚህ ቦታ በፊት ያለውን ፓርት የማትፈልጉት ከሆነ ይቺን ትነካላችሁ። አያችሁ? ዲሌት ሌፍት ትባላለች። ከዚህ ከመስመሩ ወደዚህ ያለውን ፓርት መቁረጥ ማለት ነው። ይሄኛው ደግሞ በተቃራኒው እዚህ መስመሩ ላይ ደረሳችሁ፣ ከዚህ ወደዚህ ያለውን አትፈልጉትም። ስለዚህ ይሄን መስመር እሱን ይዞ ወደዚህ ያለውን ቪዲዮ የማትፈልጉት ከሆነ ይችን ስትነኳት ምን ይላል? እንዳለ ይሰርዝላችኋል፣ ያጠፋላችኋል። ኦኬ። አሁን ምን እናድርግ? ቪዲዮን እናስጀምር። ቪዲዮን ከማስጀመራችን በፊት እስኪ ድምፁ ይሰማል አይሰማም የሚለውን ቼክ ማድረግ አለባችሁ። እሺ። ኦኬ። አሁን ይሄ ቪዲዮ ምን ይጎለዋል? ድምፅ ይጎለዋል። ስለዚህ ምን ላድርግ? መጀመሪያ ድምፁን ከፍ ላድርግ፣ ድምፁን ላስተካክል። ኦኬ። ይሄንን እነካለሁ ማለት ድምጽ መስተካከል ያለበትን ቪዲዮ እነካለሁ፣ ጫናለሁ። ከዚያ አንድ ይሄን አሳይቻለሁ፣ 2 3 4 ይቺ ቦታ አለች። አራተኛ ቦታ መጀመሪያ ላይ ያሳየዋችሁ እዛ አራተኛዋ ቦታ ላይ ስትሄዱ ቪዲዮ ይላል፣ ኦዲዮ ይላል። አያችሁ? ቪዲዮአችሁን ድምጻችሁ ስፒድ ይላል፣ ፍጥነት የቪዲዮን ፍጥነት ለመወሰን አኒሜሽን ይላል። የእናንተ ቪዲዮ እንቅስቃሴ እንዲኖረው ፎቶ በተለይ ሞስትሊ ፎቶ የምትጠቀሙ ሰዎች ፎቶአችሁ ዝም ብሎ መቆም የለበትም፣ እንቅስቃሴ እንዲኖረው የምታደርጉበት ነው። አጀስትመንት ይላል። እኛ የምንፈልገው ምንድነው? አሁን ኦዲዮ የሚለውን ነው። ድምጽ የሚለውን ነው የምንፈልገው። ያው ኦዲዮ የሚለውን ስጫን ቮሊዩም ይላል፣ ድምጽ ይላል። ስለዚህ ይሄንን ወደዚህ ባደርገው ምን ያደርግልኛል? ድምጹን ይጨምርልኛል ማለት ነው። ኦኬ፣ በደንብ ጨመርኩበት።
ከዚያ በተጨማሪ ፌድ ኢን ማለት ድምጻችሁ መጀመሪያ ዝቅ ብሎ ከዚያ እየጨመረ እንዲሄድ ማለት ነው። ፌድ አውት ደግሞ ድምጻችሁ ከፍ ብሎ ይጀምርና ዝቅ እያለ እንዲሄድ ማለት ነው። then እነዚህ ነገሮች ሞስትሊ ያስፈልጉም ኢንሃንስ ቮይስ ይላል። ድምጻችሁን ኢንሃንስ ስታደርጉት እንግዲህ ትንሽ አንዳንድ ነገሮችን ስለሚቀንስ እኔ የሚፈልገው ሪዲዩስ ነው ኖይዝ። ለምን ውጪ ላይ ነው የተቀረጽኩት መስኮት ምናምን ይታያል እንዳያችሁት የተበላሸ ቪዲዮ ቀርጬ አስተካክዬ ማሳየት ስለፈለኩ ነው። ሶ ዶሮ ሊጮህ ይችላል ሰው ሊጮህ ይችላል ምናምን መንገደኛ። ስለዚህ ሪዲዩስ ኖይዝ ሳደርገው ምን ያደርግልኛል የኔን ድምጽ ከጀርባ ያሉ የሚረብሹ ነገሮችን ሪዲዩስ ያደርጋል ይቀንስልኛል። ከዚያ ሰፓሬት ኦዲዮ የሚላል ያው ይሄንን ሰፓሬት ኦዲዮ ስታደርጉት ምን ያደርግላችኋል ይሄ ቪዲዮ ጋር ድምጹ አብሮ የተያያዘ ነው አይደለ ቪዲዮ ከቪዲዮአችሁ ላይ ኦዲዮአችሁን ድምጻችሁን ይነጥልላችኋል ማለት ነው። ያው እቺን ትጫኑና ስትጫኑት ለምሳሌ ክላሲካል ያለው ነሽዳ ምናምን ከሆነ ቮካል ድምጹን ብቻ ያወጣላችኋል ክላሲካሉን ብቻ ያወጣላችኋል። ድራም ካለ ደግሞ እንደዚህ ምንድነው ከበሮ እሱን ብቻ ጊታር ካለ ያወጣላችኋል። አያችሁ ለይቶ ሶ ምን ታረጋላችሁ የፈለጋችሁትን ትመርጣላችሁ ማለት ነው። ስትሪንግ ከዚያ በኋላ ላይ ምን ታረጋላችሁ ለምሳሌ እኔ ቮካልስ የሚለው መርጬ ሰፓሬት ባረገው ክላሲካል ምናምን ካለ እሱን ሁሉ አውጥቶ ቮካሉን ብቻ ይሰጠኛል ማለት ነው። ኤኒዌይስ ግን እኔ ያልፈልግም እቺን አጠፋትና ፊልድ ቻናል የሚላለ በካሜራ በዲጂታል ካሜራ የምትቀርጹ ሰዎች ፊልድ ቻናል የሚለውን ትነኩና ፊል ራይት ዊዝ ሌፍት ወይንም ፊል ሌፍት ዊዝ ራይት የሚለው መጫን አለባችሁ። አንዳንዴ በካሜራ ስትቀርጹ ሁለት ጆሮ ነው ያለን አይደለም ሰዎች በኤርፎን የናንተን ቪዲዮ ሲያዳምጡት የናንተን ድምጽ ሲያዳምጡት ባንዱ ኤርፎን ይሰራና ባንዱ ኤርፎን ላይ ይሰራ ይችላል። ከዚህ በፊት ያጋጥማል። ሶ እንደዛ አይነት ነገር እንዳያጋጥማችሁ ፊል ራይት ዊዝ ሌፍት የሚለውን ትጫኑና ስታስጀምሩት ያው እዚች ጋር ትታያችኋለች። ያው እቺ ፓርት ላይ ሁለቱም ጆሮ መስተካከሉን ለማወቅ ስትነኩት ቪዲዮን ሁለቱም መንቀሳቀስ ይጀምራል ማለት ነው። ነገር ግን ባንድ ጆሮ ብቻ ከሆነ የተቀረጸው ምን ያደርጋል እቺ አንዷ ብቻ ትንቀሳቀሳለች። እኔ ግን መጀመሪያም ስቀርጽ ይሄን አስተካክዬ ነው የቀረጽኩት ስለዚህ አያስፈልገኝም። ሶ ኦዲዮ ሲባል እነዚህ ነገሮች ያካተታል ማለት ነው። ስለዚህ እኔ ድምጼን አስተካክያለሁ። አሁን የሚቀረኝ ምንድነው ከቲንግ ነው። ወደ ከቲንግ እንሂድ። እሺ እንጀምር። እያያችሁት ነው ዝምታ ነው። ስለዚህ ይሄ ቪዲዮ ኦልሞስት ከት ተደርጓል። እዚህ ጋር ቆርጬዋለሁ። ምን አያስፈልግም ዝምታ ነው ምንም ጥቅም የለውም። እዚች ጋር ድሌት የምትላለች ያው እቺን አያችኋት እቺን ነካና ድሌት አደርጋለሁ ማለት ነው። ኦኬ እንጀምር እስኪ። አሁን ደግሞ the same thing ይሄም እንዲሁ ዝምታ አለው። ይሄ ቪዲዮ መወገድ አለበት። ድሌት አረኩት። እንቀጥል። አያችሁ ንግግር የሚጀምረው እዚህ ቦታ ላይ ነው። ያው እዚች ቦታ ላይ ነው የኔ ንግግር የሚጀምረው። ስለዚህ ምን ማድረግ አለብኝ እዚህ ቦታ ላይ ሄድና አንድም ይሄንን ነክቼ እቺን ነክቼ መሰረዝ እችላለሁ ወይንም ደግሞ እቺን ነክቼ መሰረዝ እችላለሁ። ምክንያቱም እቺን ከነካኋት ከዚች መስመር ወደዚህ ያለው ማልፈልገው ስለሆነ ራሱ ያጠፋልኛል ሰዓት ያሳንሳል ማለት ነው። ሶ እቺን ልጫናት። በስልክ ከሆነ ደግሞ ይሄንን ነክታችሁ ይቆርጥላችኋል። ይሄን ቪዲዮ ትነኩና ድሌት የሚለውን ስትጫኑ ኦኬ ከዚህ በፊት ዝም ያለውን ፓርት አስወገደ ማለት ነው። ኦኬ እንጀምር። ሰላም እንደናችሁ እያለ ነው። ኦኬ ድምጹ ከቅድሙ በጣም የተሻለ ነው ጨምርበታለሁ። እሺ ሰላም እንደናችሁ። በዛሬው ቪዲዮአችን ስለ ቪዲዮ ኤዲቲንግ ወሳኝ የሆኑ 3 ነጥቦችን እንመለከታለን። እዚህ ድረስ ልክ ነው። ኦኬ እንመለከታለን ካልኩ በኋላ ምን አለ ዝምታ አለ አያስፈልግም። እዚህ ጋር እቆርጠዋለሁ። እንመለከታለን ብዬ ከጨረስኩ በኋላ ከት ለማድረግ እዚህ ጋር ነካለሁ። እሺ እዚህ እስከጀምር ድረስ ያለውም ዝምታ ያስፈልግም። አሁን የሚቺን ስፕሊት አረግና ወይንም ከት አረግና ቪዲዮውን ነክቼ እዚህ ጋር ድሌት። በቃ ይሄን ያክል ቀላል ነው። ስለዚህ በዚህ ቪዲዮአችን እዚህ ጋር በዚህ ቪዲዮአችን የሚለው ተደጋግሟል። በዚህ ቪዲዮአችን እዚህ ድረስ ነው የደገመው። ይሄንን ነካና ስፕሊት አድርጌ ድሌት ቪዲዮውን። እሺ በዚህ ቪዲዮአችን እንዳልኳችሁ 3 ነጥቦችን እንመለከታለን። ስለዚህ ምናምን ያለው 3 ነጥቦችን ይሄ አያስፈልግም ከትል አድርገው ያው ይሄ ማለት ነው። እሺ እናዳምጣው እንመለከታለን። እዚህ ድረስ ቆንጆ ነው። እነዚህን 3 ነጥቦች በደንብ ካወቃችሁ ሁላችሁም ቪዲዮ ኤዲተር ኦኬ ሁላችሁም ቪዲዮ ኤዲተር እሺ 3 ካወቃችሁ ሁላችሁም እነዚህን 3 ነጥቦች ካወቃችሁ እስከሚል ድረስ ቆንጆ ነው። እዚህ ጋር እንቁረጠው በመሃል ችግር ስላለ ቪዲዮ ኤዲተር እሺ ሁላችሁም የሚለው ድረስ መለስ ስላለው ይሄ ቦታ ላይ ነው። ያው እዚህ ጋር ድምጹን ከታች ማየት ትችላላችሁ። እዚህ ጋር ድምጹን ነው የሚያሳያችሁ። ከት እናድርገው እስኪ እንየው። አሁን ሁላችሁም ቪዲዮ ኤዲተር መሆን እስኪ 3 ነጥቦች በደንብ ካወቃችሁ ሁላችሁም ቪዲዮ ኤዲተር መሆን ትችላላችሁ። መልካም ያው በቃ ስለዚህ ይሄንን ቪዲዮ
እዚህ ድረስ ነው የምፈልገው ያው እቆርጠዋለሁ እዚህ አያችሁ ከዚህ በኋላ ያለውን አልፈልገውም ያው እናንተን ለማሳየት ስለሆነ ምሳሌ አልፈልገውም ስለዚህ እነካና ዲሊት የሚላል እዚህ ጋር ዲሊት አደርጋለሁ ማለት ነው አያችሁ ስለዚህ አሁን ምን ሰራው ከቲንግ መቆራረጥ የማልፈልገውን ፓርት ማስወገድ ጨረስኩኝ ማለት ነው የቆራረጣችኋቸው ቪዲዮዎች እንዳይጎረብጡ እንዳያስጣሉ በመሃል ድልድይ መሸጋገር ያስፈልጋል ስለዚህ የቆረጥኩት የት ነው አንድ ይሄ ሁለቱ ቪዲዮ መሃል ላይ ተቆርጧል ትራንዚሽን ያስፈልገዋል ሁለት ይሄ ቪዲዮ መሃል ላይ ተቆርጧል ትራንዚሽን ያስፈልገዋል ይሄም ቪዲዮ መሃል ላይ ተቆርጧል ትራንዚሽን ያስፈልገዋል ይሄም ቪዲዮ እንደዚሁ አራት ቦታ ላይ እናንተ ብዙ ቦታ ልቆራረጡ ትችላላችሁ ስለዚህ ትራንዚሽን እንዴት ነው የምታስገቡት በስልክ ከሆነ የምትጠቀሙት እዚች ላይ በተቆረጡት ቪዲዮዎች መሃል ላይ ፕላስ የፕላስ ምልክት አለች ወይንም የሆነች ምልክት አለች እሷን ስትጫኑ ወደ ትራንዚሽን ይወስዳችኋል በኮምፒውተር ከሆነ ደግሞ ምን ታደርጋላችሁ ያው እዚህ ጋር ትራንዚሽን የሚላለ እዚህ ጋር ያያችሁት ሚዲያ ኦዲዮ ቴክስት የሚለው ጋር አብሮ ትራንዚሽን የሚገቡ ነገሮች በሙሉ እዚህ ጋር ነው የሚገኙት ወደ ቪዲዮአችሁ የምትወስዷቸው ነገሮች አያችሁ ትራንዚሽን ይላል እነዚህ በጣም ብዙ ትራንዚሽኖች ናቸው ለምሳሌ ይሄ አንድ አለ ይሄንን ብድግ አድርጌ እዚህ ጋር መጠቀም ይችላልው እስኪ በዚህ ቪዲዮ አያችሁ ሁለቱን ቪዲዮዎች መሸጋገሪያ ሲሰራልኝ ፍጥነቱ እንዲፈጠን ከፈልጋችሁ ትራንዚሽኑ ይሄንን ዱሬሽኑን ትነኩትና ዱሬሽን የሚላለ ትቀንሱታላችሁ ያው በዚህ ቪዲዮ በቃ አያችሁ በጣም በዚህ መሰረት ኦኬ ሁለተኛም እዚህ ጋር ትራንዚሽን ያስፈልገዋል እስኪ ሌላ የተመቻችሁን ትራንዚሽን ተወስዳላችሁ ለምሳሌ ይሄን አድርጌ እንዲባረገው ከዛ ዱሬሽን ፍጥነቱን በቀንሰው እስኪ ነው እንመለከታለን በጣም ፈጥኗል ውጪ ነጥቦችን እንመለከታለን አያችሁ ትራንዚሽን ነው ግን ይሄ በትክክል የምንፈልገው ትራንዚሽን አይደለም ይረብሻል ትራንዚሽን ስትጠቀሙ መረበሽ የለበትም ያው እዚህ ጋር ኦቨርሌይ ይላል ላይት ይላል ብለር ቤዚክ ይላል እሺ ቤዚክ ውስጥ እንግባ ይሄ እነዚህ በሙሉ የምታዩዋቸው የተለያዩ ትራንዚሽኖች ናቸው ስለዚህ ለምሳሌ ይሄን ልጠቀም ኦኬ እስኪ እንየው ነጥቦችን እንመለከት ኦኬ አያስታውቅም ትራንዚሽን እንዳለ ራሱ አያስታውቅም ስለዚህ ይሄም ፊት አያደርግም ማለት ነው ሌላ ትራንዚሽን መምረጥ ይኖርብኛል ያው ዳውንሎድ ነው የምታደርጓቸው ባይዘው ወይ ለምሳሌ ይሄንን እስኪ ነጥቦችን እንመለከታለን አያችሁ ዘን ደግሞ ይሄንን እዚህ ጋር ከዚያ በተጨማሪ ይሄድና ይሄን ደግሞ ቆንጆ ናቸው እነዚህ እዚህ ጋር አያችሁ አሁን ሶስት ቦታ ላይ እንመለከታለን እነዚህን ሶስት ነጥቦች በደንብ ካወቃችሁ ሁላችሁም ቪዲዮ አያችሁ እናንተ ትራንዚሽን ስትጠቀሙ ጊዜ ለመቆጠብ ያክል በደንብ ፊት የሚያደርግ መሆን አለበት ማለት ነው ትራንዚሽናችሁ ይሄ ደግሞ ቪዲዮአችሁ እንደተቆራረጠ እንዳያስታውቅና ስሙዝ ጥሩ የሆነ እንቅስቃሴ እንዲኖረው ያደርግላችኋል ኦኬ ይሄን ትራንዚሽን በዚህ መልኩ ካየን ትራንዚሽን እዚህ ውስጥ ማስገባት ከቻለን ከዚያ ምን መስራት አለብን ከለር ግሬዲንግ መስራት አለብን ይሄ ማለት የኔን ቪዲዮ ተመልከቱት እዚህ ጋር ፊቴ ትክክለኛ እዚህ ጋር እንደምታዩት እዚህ ቪዲዮ ጋር እንደምታዩት አይደለም በዛ ላይ ከዚህ ጋር ከኔ ምስልና ከቅንጭላቴ በላይ ያለው ስፔስ በጣም ከፍ ብሎ እኔ በትንሹ ነው የምታየው ሰዎች ለይታ ይረብሻቸዋል ከዚያ በተጨማሪ መስኮቱ ምናምን ከለር ግሬዲንግ ከለሩ መስተካከል አለበት አያችሁ ከለር ከማስተካከላችሁ በፊት ምንድነው የምታደርጉት አስፔክት ሬሾ ምን እንደሆነ ነግሬያችኋለሁ አስፔክት ሬሾ ማለት ሳይዝ ነው ብያችኋለሁ የእናንተ ቪዲዮ ሳይዝ ለምሳሌ ለቲክቶክ ሲሆን እንዲያርጋችሁ ነው አይደለም የምትቀርጹት ወደ ጎን ወደዚህ 9 ቁመቱ 16 ለዩቲዩብ ሲሆን ደግሞ እንዲህ ላንድስኬፕ ይሆንና ወደዚህ 16 ወደዚህ 9 አንድ ሰው ቤት ሲሰራ 3 ሜትር በ4 ሜትር ወይ ደግሞ 6 ሜትር በ7 ሜትር እንደሚሰራው ስለዚህ ይሄንን ቪዲዮ እነካውና ቪዲዮን እዚህ ጋር ኮርነሮች አሉ አንድ ያው እዚህ ጋር እንደምታዩዋቸው እዚህ ጋር ስለዚህ እነሱን ይዝና ቪዲዮዬን ምን አደርጋለሁ ስኬሉ እንደዚህ አሰፋዋለሁ ማለት ነው ከዚያ በኋላ ላይ ብድግ አድርጌ ወደ ጎን አድርጌ በትክክል እንዲህ አድርጌ አስቀምጠዋለሁ አሁን ከመጀመሪያው በጣም የተሻለ ነው ያው የመጀመሪያው ይሄን ያክል ይደብር ነበር አሁን ግን በትክክል አስቀመጥኩት ማለት ነው ያው በቃ ሁለተኛ እዚህ ጋር መሄዳለሁ ከከለር ግሬዲንግ በፊት ይሄን መስራት አለባችሁ ኮርነሩን ይዛችሁ ቀረብ ማድረግ ማስተካከል ይኖርባችኋል ያው በዚህ መልኩ አስተካክየዋለሁ ኦኬ 2 3 ይሄን ቪዲዮ አለ ተመሳሳይ መስተካከል አለበት እንዲያርጋችሁ ታስተካክላላችሁ አራተኛ ቪዲዮ መስተካከል አለበት እንዲያርጋችሁ ታስተካክላላችሁ ደን የመጨረሻው ቪዲዮ ይሄ ነው ይሄም እንደዚሁ መስተካከል አለበት የብዙዎቻችሁ ክፍተት ይሄ ነው ቪዲዮአችሁ ሳይስተካከል ነው ኤዲት አድርጋችሁ ኤክስፖርት የምታደርጉት ኦኬ አሁን ምን ላርግ ከለር ግሬዲንግ ልስራ ይሄን ቪዲዮ ነካና የዚህን ቪዲዮ ነው የምሰራው ይሄን ቪዲዮ ነካና አሁንም ቢሆን እዚህ ጋር ቪዲዮአችሁ እንደፈለጋችሁ እንደማድረግ ይቺ ቦታ በጣም ወሳኝ ነች ወደ ጎን ትሄዳችሁ አጀስትመንት የሚላል እዚህ ጋር ያያችሁት ይሄ ማለት ነው
አጀስትመንትን ባይዘው እዚህም ጋር ማግኘት ትችላላችሁ። እዚህ ሚዲያ ፓርት ላይ እዚህም ጋር ሄዳችሁ እዚህ ወደ ጎን አጀስትመንት የሚላለ ይህንን ለመጠቀም ከስተም አጀስትመንት የሚለውን ትነኩና እዚህ አንድ ሌየር ላይ አንድ ወደ ላይ ተደርቡበታላችሁ። ከደረባችሁ በኋላ ደብል ክሊክ ስታደርጉት በዚህ መልኩ ያመጣላችኋል። አንደኛው መንገድ ይሄ ነው። ወይንም ይሄንን ታጠፉና ቪዲዮውን ራሱን ነክታችሁ እዚህኛው ፓርት ላይ አጀስትመንት የሚላለ ይሄንን መጫን ትችላላችሁ። ሶ ይሄንን ትጫኑና እኔ ለምሳሌ ሳቹሬሽን ቅላት ማለት ነው የተወሰነ ጨምርበታለሁ። ከለሩን እያያችሁ ትንሽ ጨልሟል ብዬ ካሰብኩኝ ያው ፈገግ ትንሽ አረጋዋለሁ። ኮንትራስት ደግሞ ኤክስፖዠር ነው ብርሃን መስጠት። ኮንትራስት ደግሞ ቀዩን ቀይ ጥቁሩን ጥቁር እንዲያደርግልኝ ተመሳሳይ ከለር ከበዛበት ይሄን ማስተካከል ይኖርብኛል። ትንሽ ኤክስፖዠር እንቀንስለት፣ ትንሽ ሳቹሬሽን እንቀንስለት። ከዛ ሃይላይት እንዲሁ እንጨምርበት። ሻዶው ይሄ ሻዶው ማለት ሻዶ የኛ የጀርባ ሻዶ ጥላ ማለት ነው። ጥላ ምናምን እሱን ትንሽ እንቀንስ። ለምን ጥላው ከበዛ እንዲህ በጣም ይፈዛል። ሰው ቀነስ እናድርግለት። ዋይት የሚላለ ነጫጭ ነገሮች ጨመር ብርሃን እንዲሆን ፍክት እንዲል ቪዲዮ ማለት ነው። ጨለማ ላይ ከሆነ ይሄን ማድረግ አለባችሁ። ብላኮች ካሉ ያው ጨለማን ትንሽ ቀነስ ወይ ደግሞ ጨመር ታደርጉት እንዲህ ይፈዛል። ቀነስ ታደርጋላችሁ። ብሪሊያንስ ትንሽ ጨመር ወይንም እንጨምርበት ትንሽ። ዘን ሻርፕ እንዲሆን ፎቶአችሁ ደግሞ ሻርፕ ትንሽ ትጨምሩበታላችሁ። ክላሪቲም የተወሰነ እንጨምርበታለን። እንደየናንተ ቪዲዮ ይለያያል። ፌድ ደግሞ ፓርቲክልስ ማለት ነጠብጣቦች ለመጨመር ነው፣ አያስፈልገንም። ፌድ ደግሞ ድብዝዝ እንዲል ቪዲዮአችሁ አያስፈልገንም። ይሄም እንደዚሁ ዳርና ዳር ላይ ነጭና ጥቁር ለመጨመር ከፈለጋችሁ ይቺን ጨመር ቀነስ ማድረግ ትችላላችሁ። ኦኬ አሁን ምን ደረስን? ጨረስን ማለት ነው። እስኪ ይሄን ቪዲዮ እንመልከተው። ግን ምን በስቶበታል? እዚህ ጋር እንደምታዩት ትንሽ ከለር በስቶበታል። ቀዩን ቀነስ አድርጌ ከዚያ ደግሞ ኤክስፖዠርም ቀነስ ኮንትራስትም ቀነስ አደርግለታለሁ። አያችሁ ይሄ ቪዲዮ ኤዲቲንግ ኦኬ የመጀመሪያውን ባሳያችሁ ትገረማላችሁ። አያችሁ ኦኬ ስለዚህ ይሄ ቪዲዮና ይሄ ቪዲዮ አሁን አይገናኝም ጭራሽ ማለት ነው። ስለዚህ ይሄ ከለር ይሄ ያስተካከልኩት ከለር ሁሉም ላይ እንዲመጣ ከፈለግኩኝ ይሄንን ቪዲዮን እጫንና አፕላይ ቱ ኦል የሚላለ ያው እሱን እጫነዋለሁ። አሁን ሁሉም በዚህ መሰረት ተስተካክሏል። አያችሁ ይሄን ያክል ቆንጆ ቪዲዮ ቀረጽኩኝ ማለት ነው። ከፈለጋችሁ ደግሞ እያንዳንዱ የተለያየ ከለር እንዲያመጣ ከፈለጋችሁ ይሄን ትጫናላችሁ፣ ታስተካክላላችሁ። ይሄን ቪዲዮ ትጫናላችሁ፣ ታስተካክላላችሁ። እንደዚህም ይቻላል። አሁን ግን እኔ ሁሉንም ባንድ ያስተካከልኩኝ። እናንተ ከሌሎች የቪዲዮ ኤዲተሮች ሊለያችሁ የሚችለው ይሄ ፓርት ነው። ይሄ ኦቨርሌይ መስራት የሚባለው ፓርት ነው ማለት ነው። ምክንያቱም በጣም ፕሮፌሽናል የሆኑ ቪዲዮ ኤዲተሮች በደንብ ሀሳባቸውን እንዴት መግለጽ እንዳለባቸው፣ እንዴት ማሳየት እንዳለባቸው እዚህ ፓርት ላይ በደንብ ያውቃሉ። መጉላት ያለበትን ሀሳብ በደንብ ያጉላሉ። የተለያዩ ጽሁፎችን ይጠቀማሉ፣ ቪዲዮዎችን ይጠቀማሉ፣ ፎቶዎችን ይጠቀማሉ። ስለዚህ እናንተም በዚህ መንገድ ኤዲት ካላደረጋችሁት ምን አይሆንም ማለት ነው። ቪዲዮአችሁ ያን ያክል ሳቢ አይሆንም። ሰዎች የሚመለከቱት ንኩኝ የሚል ረጅም ሰዓት እንድትቆዩበት የሚያደርግ አይሆንም። ስለዚህ ምን ማድረግ አለባችሁ እናንተ ሞስትሊ በተለይ ከቭሎግ ውጭ የምትሰሩ ሰዎች ቁጭ ብላችሁ የምታወሩ በድምጽ ብቻ የምትሰሩ ሰዎች ከሆናችሁ ይህንን ኦቨርሌይ የሚባለውን ፓርት በደንብ ማሳየትና በደንብ መግለጽ አለባችሁ። ለምሳሌ ያክል ይህን ቪዲዮ እየሰራን እንመልከት። ሰላም እንዴት ናችሁ ብዬ ነው የጀመርኩት። ስለዚህ እዚህ ጋር ሳቢ እንዲሆን እንዲያምር ምን አደርጋለሁኝ? ይሄን ቴክስት እጠቀማለሁ። ሰላም እንዴት ናችሁ የሚል ቴክስት እጠቀማለሁ። ይሄን ቴክስት እንግዲህ በቀላሉ ከምን ላይ ማውረድ እችላለሁ? አንደኛ ባክግራውንድ ዋይት ባክግራውንድ ላውርድ። ዋይት ባክግራውንድ እልና ዋይት ባክግራውንድ አወርዳለሁ፣ ነጭ ባክግራውንድ አወርዳለሁ። ይህ ማለት እንግዲህ ሰላም እንዴት ናችሁ የሚለውን በጽሁፍ መግለጽ ስለፈለኩኝ ጽሁፉ ደግሞ በደንብ ጎልቶ እንዲታይ ምን ማድረግ አለብኝ? ነጭ ባክግራውንድ መጠቀም አለብኝ። ጽሁፉን ምን አድርጌ በጥቁር ተጠቅሜ ማለት ነው። ስለዚህ እዚህ ጋር ያው እንደምታዩቸው የተለያዩ ኦፕሽኖች መጥተዋል፣ የተለያዩ አማራጮች መጥተዋል። ዋይት ባክግራውንድ ብላችሁ ሰርች ታደርጋላችሁ፣ ወይንም እናንተ የፈለጋችሁትን ባክግራውንድ ሰርች ማድረግ ትችላላችሁ። እኔስ ግን እኔ በዚህ መንገድ ስላሰብኩኝ ነው። ያው ይህንን ለምሳሌ ፍሪ መሆን አለበት፣ ነፃ መሆን አለበት የምትጠቀሙት። ስለዚህ ይህንን ብጠቀም ይሄ እዚህ ጋር ዋይት ባክግራውንድ ቆንጆ ነው ይሄኛው። ስለዚህ ይህንን ዳውንሎድ ማድረግ አለብኝ ማለት ነው። ያው ሴቭ ኢሜጅ የሚላለ ዳውንሎድ አደርጋለሁ። ከዚያ በኋላ ላይ ይህንን ድራግ አድርጌ ወይ ብድግ አድርጌ ወደምፈልገው የካፕከት ፓርት ላይ ወስዳለሁ። ያው አመጣው ማለት ነው። ይሄ ነው ቪዲዮ። ኦኬ ይሄ ነው የምፈልገው ፎቶ። ምን ማድረግ አለባችሁ እንግዲህ እዚህ ጋር ማወቅ ያለብን ታይምላይን ላይ ሌየሮች አሉ። ይህ ማለት ይሄ ቪዲዮ አለ። ከዚህ ቪዲዮ በላይ ሌላ ምስል፣ ሌላ ፎቶ፣ ሌላ ቴክስት እንዲታይልኝ ከፈለኩኝ ከላዩ ላይ ይሄንን እደረብበታለሁ ማለት ነው። ይሄ የምንደራረብበት ፓርት፣ የምናነባበርበት ፓርት ሌየር ይባላል። ሶ ይሄንን እንደዚህ አድርጌ እዚህ በልኩ አደርጋለሁ። እዚህ ድረስ ስለሆነ ሰላም እንዴት ናችሁ የሚለው አያችሁት። እዚህ ጋር ስታዩት እንግዲህ ይሄ
ፒክቸሩ አስፔክት ሬሽዮ ተመሳሳይ ስላልሆነ ተመሳሳይ እንዲሆን ጠርዝና ጠርዙን ተጭኜ ተመሳሳይ እንዲሆን አሰፋዋለሁ ማለት ነው። ያው አሰፋዋለሁ። ኦኬ ከዚያ ምን አደርጋለሁ? እስኪ ሰላም እንዴት ናችሁ ለማለት ቴክስት ውስጥ እንገባና ይችን ቴክስት እዚህ ጋር እደረባታለሁ። አሁንም ሌላ ሌየር ከፈትኩኝ ማለት ነው። ከዚያ ሳይዟን እኩል አስተካክላታለሁ እሄዳለሁ። ከዛ በኋላ ቴክስቱን እንዲህ ካረጋችሁ በኋላ ጽሁፉን የምፈልጉትን ጽሁፍ እዚህ ውስጥ ነው የምጽፉት። ያው እዚህ ጋር ዲፎልት ቴክስት የሚለውን ታጠፉትና እናንተ በአማርኛ ሊሆን ይችላል በእንግሊዘኛ፣ እኔ በአማርኛ ጽፋለሁ። ሰላም ብዬ ጽፋለሁ። ከዚያ ይሄንን ፎንቱ ተመሳሳይ እንዲሆን የሲስተም ፎንት ስለሆነ ሲስተሙ ደግሞ አማርኛን ያውቀው እንዲህ ሁኜ የፈለግኩትን የአማርኛ ፎንት መርጣለሁ። ከዚያ ከለሩን ምን አደርገዋለሁ? ጥቁር። ያው እዚህ ጋር ቴክስት የሚል አለ። ይህንን ሰላም የሚለውን ጥቁር አረኩት። ከዛ ሳይዙን እዚህ ጋር ገብቼ ሳይዝ የሚል ስላለ እጨምራለሁ። ከዛ ይሄንን ምን አደርጋለሁ? ቦልድ እንዲሆን ከፈለኩኝ ቦልድ አደርጋለሁ። መስመር እንዲኖርበት መስመር ማድረግ እችላለሁ። ከዚያ ካራክተሮች ምናምን ይላል፣ ላይን ምናምን ይላል። ይሄ ብዙ ጽሁፍ ከጻፋችሁ ነው የሚጠቅማችሁ። ከዚያ የጽሁፋችሁን አላይመንት ማስተካከል ትችላላችሁ። ይሄ ብዙ ቴክስት ከተጠቀማችሁ ነው። ከዚያ በኋላ ስትሮክ መጨመር፣ ሌሎችም እንዲሁን የፈለጋችሁትን ነገሮች ስታይሎች መምረጥ ትችላላችሁ። እዚህ ጋር እኔ ለምሳሌ ይህን ስትሮክ ቢጨምር ያው እንደዚህ አድርጌ እንዳይኖር ከፈለኩም እንዲሁ እንዳይኖር ማድረግ እችላለሁ። ያው እንዳይኖር ማድረግም ይቻላል ማለት ነው። ከዚያ በተጨማሪ ትራንስፎርም የሚለው እዚህ ጋር ስኬል ነው የሚላችሁ። ይሄ ማለት ሳይዝ እንደማለት ነው። ስኬሉ ሳይዝ ጋር ተመሳሳይ ነው። ፖዚሽን ምናምን ያው ይሄ እንደዚህ እኔ ብራግ አድርጌ ይዤ ነው ማንቀሳቀሰው፣ ግን እናንተ በዚህ ማንቀሳቀስ ትችላላችሁ። አያችሁ። ከዚያ ስትሮክ እንግዲህ ቀይ ስትሮክ፣ ጥቁር ስትሮክ መጨመር ትችላላችሁ። እኔ ግን ያው ነጭ የሚለውን ልጠቀም፣ ነጭ ስለሆነ ባክግራውንድ። ለቴክስቱ ራሱን የቻለ ባክግራውንድ መጠቀም ትችላላችሁ። አያችሁት። የፈለጋችሁትን ባክግራውንድ መጠቀም ትችላላችሁ። ለምሳሌ ያው እንደዚህ ሬክታንጉላሮች ቁመቱን በዚህ የባክግራውንዱን ቁመት ማስተካከል፣ የባክግራውንዱን ዊድዝ ማስተካከል ትችላላችሁ። አያችሁ። ልክ በዚህ መንገድ ይቺ ሰላም የምትለዋን ማስተካከል ይቻላል። ኤኒዌይስ ግን እኔ ባክግራውንድ ካልፈለጋችሁ ደግሞ ይሄ ባክግራውንድ አያስፈልግም፣ ኦፍ ታደርጉታላችሁ፣ ይሄንን ታጠፉታላችሁ። እኔ ለምሳሌ አልፈልግም ማለት ነው። አያችሁ። በዚህ መንገድ ቴክስታችሁን ኤዲት አድርጋችሁ እስኪ እናየው። ሰላም አለ። ሰላም እዚህ ጋር ቆርጣታለሁ። እንዴት ናችሁ የሚለውን ደግሞ ለብቻ ሌላ ቴክስት እጽፋለሁ ማለት ነው። ያው እዚህ ጋር እንዴት ናችሁ። አያችሁ። ይሄንን ማደርገው ለምንድን ነው? አንደኛ ቴክስት እንዴት እንደምታስገቡ እንድታዩት ስለፈለኩኝ ነው። በሁለተኛ ደረጃ ደግሞ ግዴታ ንግግሬን የሚገልጹ ቴክስቶችን፣ ፎቶዎችን መጠቀም ስላለብኝ ያው ሳይዙን በዚህ መልኩ አስተካክየዋለሁ ማለት ነው። አያችሁ። አሁን ልክ እንደዚህ አድርጋችሁ ሰላም እንዴት ናችሁ ስትሉ ጽሁፉ ብቻውን እንደዚህ መቀየሩ ያን ያክል ውበት አይሰጠውም። ስለዚህ ትራንዚሽን የሚባል ፓርት አለ፣ ወይንም አኒሜሽን። ልክ ጽሁፋችሁ ሲጀምር እና ሲጨርስ እንቅስቃሴ እያደረገ እንዲጀምርና እንዲጨርስ ወይንም ከመጀመሪያው እስከ መጨረሻው ድረስ እንቅስቃሴ እያደረገ እንዲንቀሳቀስ ከፈለጋችሁ ይሄ አኒሜሽን የሚለው ላይ ኢን የሚለው ላይ መግቢያ ማለት ነው። አውት ደግሞ መውጫ ማለት ነው። ሉፕ ማለት ደግሞ እንዲህ እየተንቀሳቀሰ እንዲቆይ ከፈለጋችሁ ይሄንን ትጠቀማላችሁ ማለት ነው። ሶ እኔ ለምሳሌ ኢን መግቢያው ላይ አኒሜት እያደረገ እንዲመጣልኝ ከፈለኩኝ እኔ የሚለውን እጫናለሁ። ከዚያ በኋላ ይሄንን ከጫንኩ ያው አያችሁ ሰላም ስል አኒሜት እያደረገ እየተንቀሳቀሰ ይመጣል። ያው ሰላም። ስለዚህ እንዴት ናችሁ የሚለውንም እንደዚሁ በሌላ አኒሜሽን እቀይረዋለሁ። ለምሳሌ ይሄን ብጠቀም ተመልከቱ። ሰላም እንዴት ናችሁ። አያችሁ። ሰላም እንዴት ናችሁ የሚለውን እኔ ቁጭ ብዬ ከምታይ ልክ እንደዚህ ሆኖ እኔ ዝም ብዬ ከምታይ ይህንን ቴክስት እና ይህን ባክግራውንድ ተጠቅሜ ኦቨርሌይ መስራቴ በጣም ቆንጆ ነው። አያችሁ። ሶ በዛሬ ቪዲዮ አልኩኝ። በዛሬ ቪዲዮ ስለ ቪዲዮ ኤዲቲንግ 3 ነጥቦችን እነግራችኋለሁ አልኩ። ስለዚህ ይሄ ምን ያስፈልገዋል? ኦቨርሌይ ያስፈልገዋል። ለምሳሌ ያክል ኦቨርሌይ ራሳችሁ ክሬት ማድረግ ትችላላችሁ። ለምሳሌ ይህንን አሁንኛ ራሳችንን ክሬት ያደረግነው ያው እዚህ ጋር ሰላም እንዴት ናችሁ ምናምን የሚለውን ራሴ ነኝ ክሬት ያደረኩት። ባክግራውንድ አወረድኩኝ፣ ቴክስት ጻፍኩኝ፣ አኒሜሽን ጨመርኩ። ነገር ግን እናንተ ይሄን ለማድረግ ጊዜ ከሌላችሁ ደግሞ ነፃ የሆኑ ዌብሳይቶች አሉ፣ ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ። ወይንም ደግሞ እነዚህን ለማግኘት ከታች እኔ ቻናል አለኝ፣ የቴሌግራም ቻናል አለኝ። እዛ ቴሌግራም ቻናል ላይ የተለያዩ ቲፖች ስለማስቀምጥ ገብታችሁ ተመልከቱት። ስለዚህ ገባና ፍሪ ፉቴጆች አሉ። ለምሳሌ ፍሪ ቪዲዮ ፉቴጅ ብዬ ሰርች ሳደርግ በጣም ብዙ ለምሳሌ ይሄ ፒክሰል የሚለው ይሄ በጣም ነፃ ነው፣ pixel.com ይሄም እንዲሁ ነፃ ነው። freepik.com ይሄም ነፃ ነው። ሚክሲት ነፃ ነው። ቪዲዮቮ እንዲሁ ነፃ ነው። ካንቫም የተወሰኑ ነፃ አሉት። አያችሁ በጣም ብዙ ናቸው። ኤኒዌይስ ግን እኔ ሪኮመንድ ማድረጋችሁ ይሄ ፍሪፒክ የሚለው ነው። ይሄ በጣም ቆንጆ ነው። ያው በክፍያም አለው በነፃም አለው ማለት ነው። እናንተ ፊልተር ማድረግ ትችላላችሁ። እኛ የምንፈልገው ነፃ ነው። ለምሳሌ ስለ ቪዲዮ ኤዲቲንግ እያወራሁ ስለሆነ ቪዲዮ ኤዲቲንግ ብዬ ሰርች አደርጋለሁ።
ያው በጣም አስቸጋሪው ፓርቲ ስለሆነ በደንብ እዩኝ። አያችሁ። ስለዚህ በጣም ብዙ ቪዲዮ ኤዲቲንግን የሚመለከቱ ቪዲዮ ይሰጠኝ ማለት ነው። ሰው እኔ ከዚህ መካከል ምንድነው የምፈልገው? በነፃ ነው የምፈልገው፣ ብር ማውጣት ምናምን አልፈልግም። ስለዚህ ነፃዎቹን ላይሰንስ የሚለውን ትነኩና እዚህ ጋር ነፃዎቹን ፍሪ የሚለውን ስትጫኑ በነፃ የተሰሩትን ያመጣላችኋል። ኤአይ ጀነሬትድ ደግሞ ኤአይ ይኖረው አይኖረው የሚለውን እንድትወስኑ፣ ቪዲዮአችሁ ምን ይሁን ሞሽን ግራፊክስ ይሁን አያችሁ ቴምፕሌት ይሁን ምን ይሁን የሚለውን ያስመርጣችኋል። ስለዚህ ፉቴጅ የሚለውን ብዙ አማራጭ ለማግኘት እሱን ትጫናላችሁ። ሌሎችም ነገሮች አሉ። ሪዞሉሽን ለቲክቶክ ለምን በ1080 በ4K በጣም ብዙ ፊልተሮች አሉት። ስለዚህ እናንተ የፈለጋችሁትን የተመቻችሁን ቪዲዮ ኤዲቲንግን ይገልጽልኛል የምትሉትን ትጠቀማላችሁ፣ ትፈልጋላችሁ፣ ዳውንሎድ ታደርጋላችሁ። ለምሳሌ እኔ ወደ ታች ሂጄ ይሄ ቪዲዮ ሊሆን ይችላል፣ ሌላም ቪዲዮ አንዱን እናውርድ። ያው እናንተ እንድታዩበት እንድትማሩበት ስለፈለኩኝ አንዱን ኤዲቲንግ የሚለውን ብቻ እንጠቀም። እስኪ ቆይ አንዴ። ያው ኤዲቲንግ ብዬ ስጠቀም የተለያዩ ሰዎች ቪዲዮ ኤዲት ሲያደርጉ ነው የሚያሳየኝ ማለት ነው። አያችሁ። ኦኬ ጽሁፋችሁን በትክክል መጻፍ ይኖርባችኋል። አያችሁ የተለያዩ ሰዎች ቪዲዮ ኤዲት ሲያደርጉ ነው። ስለዚህ ይህን ነካውና አንዱን ቪዲዮ መፈልገውን ቪዲዮ ምን ማድረግ እችላለሁ? እዚህ ጋር ዳውንሎድ የምትላለች ዳውንሎድ አደርጋለሁ። ይሄን ቪዲዮ አወርደዋለሁ ማለት ነው። አያችሁ አሁን ልክ ቪዲዮ ዳውንሎድ ሲሆን ያንን ዳውንሎድ ያደረኩትን ቪዲዮ ኮፒ አድርጌ ወዴት ወስዳለሁ? ወደ ምፈልገው ቦታ ወስዳለሁ። ያው እያወረደልኝ ነው። እንዳጋጣሚ ሜጋባይቱ በጣም ብዙ ነው፣ 900 ምናምን አካባቢ ነው። ስለዚህ ይህንን ልክ እንደጨረሰ ጠብቄ ምን አደርጋለሁኝ? ቪዲዮውን ወስዳለሁ ማለት ነው። በጣም 900 ደግሞ ብዙ ነው። እስኪያወርድ ድረስ መጠበቅ ያን ያክል ላይኖርብን ይችላል። ኦኬ በዚህ መልኩ ይሄን እንደዚህ አይነት ቪዲዮዎችን ፎቶዎችም እንዲሁ ለምሳሌ ቪዲዮ ኤዲቲንግ ብላችሁ ሰርች ስታደርጉ ያው ልክ እንደዚህ አይነት ነፃ ቪዲዮዎች አሉ፣ ኤዲቲንግን የሚመለከቱ ነፃ ፎቶዎች አሉ። ስለዚህ ይሄንን ምን ማድረግ አለባችሁ? ዳውንሎድ ታደርጉና እናንተ ቪዲዮ ላይ ማስገባት መጠቀም ትችላላችሁ። ቪዲዮ እንኳን ስፔስ ምናምን የሚያስፈልጋችሁ ከሆነ ምንም ችግር የለም። ያው ኢሜጆች አሉ። ስለዚህ ይሄንን ኢሜጅ ምን አደርጋለሁ? ካፕከት ውስጥ አስገባለሁ። ያው እዚህ ጋር ለምሳሌ ያው ታይም ላይኑን እዚህ ከጎን አደርገዋለሁ። ስለዚህ እስኪ እናየው። ሰላም እንደምን ናችሁ? በዛሬው ቪዲዮአችን ብሎ ቪዲዮ ኤዲቲንግ የሚለው እዚህ ጋር ነው። አያችሁ። ስለዚህ ይሄን ፎቶ ተጠቅምና እንትኑን አስፔክት ሬሾውን አስተካክላለሁ ዙም አድርጌ። ስለዚህ ይሄንን ፎቶ ምን እንዲያደርግልኝ ነው? አኒሜት እንዲያደርግልኝ ከፈለኩኝ ኢን አውት አለ፣ ቅድም ነግሬያችኋለሁ። ኮምቦ የሚል አለ። ኮምቦ የሚለውን እንጠቀም። ኮምቦ ፒክቸሮች ስትጠቀሙ ዜና ምናምን የምትሰሩ ሰዎች ሞስትሊ ኮምቦ የሚለውን ተጠቀሙ። ለምን ፎቶ ይመጣና እንቅስቃሴውን ሳያቆም ነው የሚጠፋው። ለምሳሌ ያው ስለ ቪዲዮ ኤዲቲንግ የሚለው የሚጨርሰው እዚህ ድረስ ነው። ስለዚህ ተመልከቱ። ያው አያችሁ ስለ ቪዲዮ ኤዲቲንግ እዚህ ድረስ ነው። አታሰፉታላችሁ። እንየው። ኦኬ መልካም ወሳኝ። ስለዚህ ይህንን ፒክቸር በዚህ መልኩ አኒሜት አደረኩት ማለት ነው። አያችሁ ከዛ 3 ነገሮችን ይላል። ስለዚህ ይህንን 3 ነገሮችን ብዬ ስናገርም እንዲሁ ኦቨርሌይ እየሰራን ስለሆነ ይህንን 3 ነገሮች የሚለውን የሚገልጽ ነገር መስራት አለብኝ። ለምሳሌ ቪዲዮ ኤዲቲንግ ብለን ፎቶ አስገብተናል። አንድ ባክግራውንድ እስኪ ደግሞ ባክግራውንድ ለምሳሌ ግሪድ ባክግራውንድ የሚለውን ትነካላችሁ። ከዚያ በኋላ የተለያዩ ግሪድ ባክግራውንዶች ያመጣላችኋል። ለምሳሌ እኔ ይሄንን ብጠቀም ዳውንሎድ አደርጋለሁ። ይሄን ፎቶ ይሄን ፒክቸር ዳውንሎድ ካረኩኝ በኋላ ካፕከት ላይ አስገባዋለሁኝ። ያው እንደዚህ አድርጌ አስገባዋለሁኝ። ከዚያ ሪዞሉሽን ማነው አስፔክት ሬሾ እንዲህ አድርጌ አስተካክለዋለሁ ማለት ነው። አያችሁ ስለዚህ ምን እያለ ነው? 3 ነጥቦች ነው የሚለው። ስለዚህ 3 ነጥቦች የሚለውንም መግለጽ አለብኝ። ለምሳሌ ፖይንት ስለ አይዲያ ስናወራ ስለ ነጥቦች ስናወራ ብዙ ጊዜ አይዲያን የሚገልጽ ምልክት ወይንም አይኮን ዳውንሎድ ታደርጋላችሁ። ለምሳሌ እኔ በልብ አይኮን ፒኤንጂ ያው አይዲያ ሐሳብ ወይንም ፖይንቶችን ሳስብ ብዙ ጊዜ እነዚህ ነገሮች ይገልጹልኛል ብዬ ስለማስብ ይሄን ለምሳሌ ዳውንሎድ አደርገዋለሁ ወይንም ሴቭ አደርገዋለሁ። ፒኤንጂ መሆን አለበት፣ ባክግራውንዱ ንጹህ የሆነ መሆን አለበት። ፒኤንጂ ብዬ የጻፍኩት ለዚህ ነው። ከዛ ይሄም ድግ አደርግና ካፕከት ውስጥ አስገባዋለሁ ማለት ነው። ያው እዚህ ጋር ካፕከት ውስጥ አስገባዋለሁ። ተመልከቱ አያችሁ። ስለዚህ እስኪ ይሄ ገባ ማለት ነው። ደን ሪዞሉሽኑን እንቀንሰዋለን፣ ትንሽ እናደርገዋለን። ብዙ ሰዎች የሚከብዳቸው ይሄ ነው። ልብ ብላችሁ እዩኝ። እንቀንሰዋለን። ከዚያ በኋላ ስለ 3 ነጥብ ነው እያወሩ ያለሁት። ይህንን ፎቶ 3 ኮፒ አደርገዋለሁ። ኮፒ ፔስት አያችሁ 2 አሁንም ኮፒ ፔስት 3 ማለት ነው። ስለ 3 አይዲያ ያው እስኪ 3 አይዲያ። ስለዚህ እነዚህን እኩል እንዲጀምሩ ከፈለኩኝ ልክ እንደዚህ አድርጌ ጎን ለጎን አድርጌ እኩል ደረድራቸዋለሁ ማለት ነው። እስኪ ይሄንን ወደ ጎን ወስዳለሁ። አሁንም ይሄንን ወደ ጎን ወስዳለሁ። አያችሁ 3
ከዚያ ምን ማድረግ አለብኝ? እነዚህ ነገሮች አኒሜት እያደረጉ እየተንቀሳቀሱ እንዲመጡ ይሄንን ምነካና እዚህ ጋር አኒሜሽን የሚል አለ ጎን ላይ ኢን የሚለው መግቢያው ላይ ስለሆነ ኢን የሚለውን እጫንና የፈለኩትን አኒሜሽን እጠቀማለሁ። ያው ስላይድ አፕ እንዲሆን ከፈለኩኝ ስላይድ አፕ ለምሳሌ ይሄ ቆንጆ ነው፣ ይሄን እጠቀማለሁ። ሁለት ሶስተኛውን ፒክቸር እንደዚሁ ስላይድ አፕ አደርገዋለሁ ማለት ነው። አያችሁ። ከዚያ በኋላ ላይ ልክ እንደምታዩት ሶስቱም እኩል ሰዓት ሲመጣ ትንሽ ውበቱ ይደበዛል። ስለዚህ መግቢያቸውን የተወሰነ ሰዓት አቀናንሰዋለሁ ማለት ነው። ያው ልክ እንደዚህ አድርጌ አሁን ተመልከቱት እስኪ ሶስት ነጥቦችን እንመለከታለን። ሁኔታ እነዚህ አምፖሎች ታዩልኝ። ዘን ከነዚህ አምፖሎች በተጨማሪ ምን ልጠቀም? ቴክስት ልጠቀም። ለምሳሌ ያው ቴክስት የሚል አለ፣ ቴክስት አስገባበታለሁ። አያችሁ። ከዚያ በኋላ ይሄን ቴክስት ስታይሉን በምን እናደርገው? በእንግሊዘኛ ለመጻፍ ከፈለግን ያው ይሄን እንግሊዘኛ እጠቀምና ወደ ታች ዝቅ አድርጌ 3 ፖይንትስ አያችሁ። ዘን ሳይዙን እናስተካክላለን እንደዚህ። ያው ከዚያ ከለር ምናምን መቀየር ትችላላችሁ። ቅድም እንዳሳየኋችሁ የፈለጋችሁትን ከለር ለምሳሌ ያው እንደዚህ አድርገን። ስለዚህ እቺ ምን ቴክስቷ አኒሜት ማድረግ ስላለባት ይበልጥ ውበት የሚኖረው እንደዛ ነው። እንደዚህ እናደርጋለን። እስኪ ስለዚህ እነዚህ 3 ፖይንት የሚለውን ፓርት በደንብ ይገልጹልኛል፣ በደንብ ያሳዩልኛል ማለት ነው። እና ኦቨርሌይ እንዴት ነው የሚሰራው? በጣም ብዙ ሰዎች ኤዲት ሲያደርጉ በጣም የሚያማምሩ ሞሽን ግራፊክሶችን የሚያማምሩ ቪዲዮዎችን ይጠቀማሉ። ለሚለው ጥያቄያችሁ ይሄ ከበቂ በላይ ምላሽ ይሰጣል። በዚህ አይነት መንገድ ቪዲዮአችሁ ኦቨርሌይ። ሰላም እንዴት ናችሁ? በዛሬው ቪዲዮአችን ስለ ቪዲዮ ኤዲቲንግ ወሳኝ የሆኑ 3 ነጥቦችን እንመለከታለን። የቀረጽኩት ቪዲዮውን በስልክ ነው፣ ውጭ ላይ ነው፣ ምንም አይነት ላይት አልተጠቀምኩም፣ ግን ኤዲት ሳደርገው ብዙ ሰዎች ሰላም እንዴት ናችሁ? በዛሬው ቪዲዮአችን ስለ ቪዲዮ ኤዲቲንግ ወሳኝ የሆኑ 3 ነጥቦችን እንመለከታለን። ስለዚህ ምን አየን? አሁን ኦቨርሌይ አየን። ኦቨርሌይ ስንል እንግዲህ ድምጽም ይጨምራል። ያው ፒክቸሮችን፣ ፎቶዎችን ምናምን ብቻ አይደለም። እናንተ ቆንጆ ቪዲዮ እንዲኖራችሁ አንደኛ ከንግግራችሁ ጀርባ ክላሲካል ማስገባት ልትፈልጉ ትችላላችሁ። ከንግግራችሁ ጀርባ የተለያዩ የትራንዚሽን ቪዲዮዎቹ ትራንዚሽን ሲገባባቸው ሲመጡ ሲወጡ ድምጾችን አብራችሁ ማስገባት አለባችሁ። ለምሳሌ እዚህ ጋር ሰላም እንዴት ናችሁ የሚለው ላይ ቴክስት ተጠቅሜያለሁ፣ ጽሁፍ ተጠቅሜያለሁ። ስለዚህ ጽሁፍን ስታስቡ ደግሞ ታይፒንግ ወይንም ጽሁፍን የሚገልጽ ኦዲዮ መጠቀም አለብኝ። እዚህ ፓርት ላይ ቴክስት የሚለው ጎን ላይ ኦዲዮ የሚል አለ። ኦዲዮ የሚለውን ጫንና ምን አደርጋለሁ? ትራንዚሽን ኦዲዮ ወይ ለምሳሌ ትራንዚሽን ብዬ ሰርች አደርጋለሁ ማለት ነው። ትራንዚሽን ኦኬ። ሰርች ሳደርግ የተለያዩ ድምጾች ያመጣልኛል። ለምሳሌ ኦኬ፣ እቺ ስፔሊንጓ ተስተካከል። ኦኬ፣ ተመልከቱ። አሁን ያው እንዲህ አድርጎ ያመጣላችኋል። ያው የተለያዩ ድምጾች። ይሄ ለምሳሌ ይሄ ድምጽ አለ። ይሄን ድምጽ ምን አደርጋለሁ ማለት ነው? የምፈልግ ከሆነ ወደ ታች ዝቅ ሳደርግ ከዚህ ከቪዲዮ በታች ያለው ፓርት ድምጽ የምናስገባበት ፓርት ነው፣ የድምጽ ቦታ ነው። ስለዚህ ብድግ አድርጌ እዚህ ታች ላይ ሳስቀምጠው ልክ እንደምታዩት አዲስ ወደ ታች ሌላ ሌየር ይከፍታል። ከዚህ በላይ የቪዲዮ ከዚህ በታች የኦዲዮ የድምጽ ማለት ነው። ከዛ እዚህ ጋር ቮሊዩም የሚለውን ትንሽ ቀንስለታለሁ፣ ያው ከኔ ድምጽ በላይ እንዳይሆን። እስኪ አያችሁ፣ በጣም ቆንጆ። ይሄ ፎቶ ሌላ ድምጽ ማሰማት ስላለበት ሌላ ድምጽ እንዲሆን እፈልጋለሁ። ለምሳሌ የትራንዚሽን ድምጽ ማለት ነው። እስኪ ይሄ ለምሳሌ ቆንጆ ነው። ይሄንን እንደዚህ አድርጌ አስገባለሁ ማለት ነው። ያው እስኪ እንየው። አያችሁ፣ ልክ እንደዚህ ሌሎች ድምጾች ይሄንን የሚገልጽ ድምጽ ያው ሰዓት ለመቀነስ ይሄ ራሱ ነው ድምጹ ልጠቀመው። እስኪ ኦኬ፣ አምፖሎቹ ሲመጡ ነው አሁን ድምጽ እያሰሙ እንዲመጡ እንፈልገው። ኦኬ፣ ስለዚህ ይሄው እዚህ አንድ አለ፣ ሁለት ደግሞ እዚህ ጋር ኮፒ አድርጌ ፔስት አደርጋለሁ፣ 3 እዚህ ጋር ኮፒ አድርጌ ፔስት አደርጋለሁ። እስኪ እንመልከተው። አሁን ስለዚህ በዚህ በርኩ ይመጣል። በዚህ ቪዲዮ እናንተ ምናልባት ከካፕከት ውጪ ድምጽ ሊኖራችሁ ይችላል። እኔ እዚህ ካፕከት ያለውን ድምጽ ስለተጠቀምኩኝ ነው። ከካፕከት ውጪ ድምጽ ካላችሁ ደግሞ እዚህ ጋር ኢምፖርት የምትላለች አያችኋት? ኢምፖርት የምትላለች። ኢምፖርት የምትለዋን ስትጫኑ ወደ ፎልደራችሁ ይወስዳችኋል። የፈለጋችሁበት ቦታ እናንተ ድምጻችሁ ያለበትን ቦታ ትመርጡና ኦፕን ስታደርጉት ቀጥታ ወደ ካፕከት ያስገባላችኋል ማለት ነው። ስለዚህ የተለያዩ ፎቶዎችን፣ ቴክስቶችን በእንደዚህ አይነት መንገድ ነው ወደ እናንተ ቪዲዮ የምታመጧቸው ማለት ነው። ኦኬ፣ አሁን ምን ሰራን? ኦቨርሌይ ሰራን። ይህ ማለት በጣም ትልቁ ነገር ይሄ ነው። በጣም ፕሮፌሽናል የሆኑ ቪዲዮ ኤዲተሮች
ኦቨርሌይ የሚሰሩት በዚህ መልኩ ነው ማለት ነው። ይህንን ኦቨርሌይ ለመስራት ደግሞ አኒሜሽኖች ትጠቀማላችሁ፣ ፎቶዎች፣ የተለያዩ ቪዲዮዎች፣ የተለያዩ ቴክስቶችን ትጠቀማላችሁ። እነሱንም ደግሞ በዚህ መንገድ ነው የምትጠቀሙ። ሰላም እንደምን ናችሁ? በዛሬው ቪዲዮአችን ስለ ቪዲዮ ኤዲቲንግ ወሳኝ የሆኑ 3 ነጥቦችን እንመለከታለን። ስለዚህ አሁን ምንድነው የሚቀረን? ይህንን ቪዲዮ ኤዲት በእንደዚህ አይነት መልኩ ኤዲት አድርጋችሁ ከሰራችሁ በኋላ ወይንም ከጨረሳችሁ በኋላ ቀጣዩ ፓርቲ የሚሆነው አውት መስራት ነው። ለምሳሌ ይሄ ፒክቸር አውት እንዲያደርግ ሲወጣ አኒሜት እያደረገ እንዲወጣ ከፈለኩኝ አኒሜሽን አለ፣ ኢን አውት ኮምቦ አለ፣ ነግሬያችኋለሁ። ዜና የምትጠቀሙ ሰዎች፣ ፎቶ ብቻ የምትጠቀሙ ሰዎች ይሄ ኮምቦን የምትነኩት አኒሜት ያደርግላችኋል። ፎቶአችሁ ልክ እንደ ቪዲዮ እንቅስቃሴ ይፈጥርላችኋል። እኔ ግን አውት እንዲሆን ነው የምፈልገው፣ ዝም ብሎ እንዲወጣ ነው የምፈልገው። ያው ለምሳሌ ይሄንን እጫናለሁ፣ ፎቶዎች ላይ እጨምርበታለሁ። ከዛ በኋላ ላይ ምን ያደርጋል? ባክግራውንዱ ጋር እንዳይለያይ ሳይዙን አስተካክላለሁ። ይሄንን ያው ወደ ጎን ነክታችሁ ጠርዙን ታይም ላይ ደቂቃውን መወሰን ማስተካከል ትችላላችሁ። እስኪ እንመልከተው። አሁን ሲመጣ በዚህ መልኩ መጣ፣ ሲጠፋ ደግሞ ስለዚህ አያችሁ። ሶ በእንደዚህ አይነት መንገድ ኦቨርሌይ መስራት ትችላላችሁ። አሁን ስለ ቪዲዮ ኤዲቲንግ አብዛኛውን ፓርት አይተናል። እንዴት ኢምፖርት እንደሚደረግ፣ እንዴት ድራግ እንደሚደረግ፣ እንዴት እንደሚቆራረጥ፣ እንዴት ትራንዚሽን እንደሚገባ፣ እንዴት ከትራንዚሽን በተጨማሪ ከለር እንዴት እንደሚሰራ፣ ግሬዲንግ ከለር ግሬዲንግ እንዴት እንደሚሰራ፣ ከዚያም በተጨማሪ ከከለር ግሬዲንግ በተጨማሪ ደግሞ እንዴት ኦቨርሌይ ፎቶዎች፣ ድምጾች፣ ቪዲዮዎች እንዴት እንደሚገቡ፣ ቴክስቶች እንዴት እንደሚገቡ በዚህ መልኩ አሳይቻችኋለሁ ማለት ነው። የሚቀረው ነገር ምንድነው? ምናልባት ኢፌክቶችም የተለያዩ ነገሮችን መጠቀም ከፈለጋችሁ ኦዲዮ እዚህ ፓርት ላይ ሄደን ኦዲዮ እንደዚህ ነው የሚገባው አሳይቻችኋለሁ። ቴክስት አሳይቻችኋለሁ። ስቲከሮች ደግሞ ግዴታ ዳውንሎድ ማድረግ አይጠበቅባችሁም። ካፕከት የተለያዩ ስቲከሮች አሉት። ያው ለምሳሌ ፖይንቶች ምናምን እንደዚህ ቀስቶች ምናምን ከፈለጋችሁ በጣም ብዙ ስቲከሮች አሉ። እዚህ ጋር ገብታችሁ ታስገባላችሁ። ኢፌክቶች ደግሞ በጣም ጠቃሚ ነገር፣ ለምሳሌ ይሄ ኢፌክት አለ። ስለ ቪዲዮ ኤዲቲንግ ሳወራ ይቺን ፒክቸር ተጠቅሜያለሁና ይቺ ፒክቸር የተለያዩ ኢፌክቶች እንዲኖራት ከፈለኩኝ ብድግ አድርጌ ፒክቸሩ ላይ ጭነዋለሁ ማለት ነው። እስኪ እንመልከተው። ያው በጣም ያሳምርላችኋል። አሁንም ሌሎችም ኢፌክቶች አሉ። በጣም ብዙ አይነት ኢፌክቶች አሉ። ያው ብለር እንዲሆንላችሁ ከፈለጋችሁ ይሄን ትጫናላችሁ። ለምሳሌ የእናንተ ቪዲዮ ያው እስኪ ይሄን ቪዲዮ ላይ ብለር እናደርገው። ያው የኔን ቪዲዮ ኢፌክት ተጨምሬ ብለር ሳረግ እንግዲህ ለብዙ ነገር ይጠቅመኛል። ቴክስት እንዳስገባ፣ ጽሁፍ እንዳስገባ፣ የተለያዩ ነገሮችን ብለር አድርጌ እዚህ ጋር እንዲጨምር ያደርገኛል ማለት ነው። ብለር ከፈለጋችሁ በዚህ መልኩ ማስገባት ትችላላችሁ። በጣም ብዙ ኢፌክቶች አሉ። እያንዳንዱ መክፈት ስለማንችል ነው። ዘን ትራንዚሽን አሳይቻችኋለሁ። እዚህ ውስጥ ይገባል። ካፕሽን ደግሞ እናንተ የምትናገሩት ቋንቋ ይኖራል። ለምሳሌ እንግሊዘኛ፣ አረበኛ ምናምን የሚታወቁ ቋንቋዎች አሉ። እነዛ ቋንቋዎች ላይ ለምሳሌ እንግሊዘኛ ከሆነ አረበኛ ከሆነ እዚህ ጋር ሊስቱ ውስጥ ያሉት ቋንቋዎች ከሆኑ ምን ታደርጋላችሁ ማለት ነው? ይህንን ካፕሽን ተጠቅማችሁ ጀነሬት የሚለውን ስትጫኑ ቀጥታ የእናንተን ቪዲዮ ከታች ካፕሽን ይሰጣችኋል። አማርኛ ምናልባት ላይኖር ይችላል፣ ይኖራል ብዬ አልገምትም። እንግሊዘኛ ከሆነ አረበኛ ከሆነ ሌሎችም ኢንተርናሽናል ቋንቋዎች ከሆኑ ምን ያደርግላችኋል ማለት ነው? የእናንተን ካፕሽን እዚህ ጋር ይሰራላችኋል። እስኪ ለምሳሌ እኔ አማርኛውን እየሞከርኩት ነው። ምናልባት ከሰራው እንመለከታለን ማለት ነው። ኦኬ እየሰራው አይደለም፣ እናጥፋው። እዚህ ጋር ወደ አረበኛ ነው የቀየረልኝ ካፕሽኑን። እኔዚህን ካፕሽን እንደዚህ ነው የሚገባው። ዘን ፊልተሮች ለምሳሌ እናንተ ቅድም ከለር ግሬዲንግ ሰርተናል፣ ከተለያዩ ከለሮችን አስተካክለናል። ግን እናንተ ማስተካከል ካልፈለጋችሁ በራሳችሁ የተለያዩ ፊልተር መጠቀም ፈልጉ ከሆነ እዚህ ጋር የተለያዩ ፊልተሮች አሉ፣ ራሳቸው ከዚህ በፊት ሴት ተደርገው ተዘጋጅተው የተቀመጡ ማለት ነው። ስለዚህ የፈለጋችሁትን ፊልተር ድራግ ማስገባት ትችላላችሁ። ለምሳሌ እኔ ይህንን ፊልተር እዚህ ጋር ባስገባው እያያችሁ ነው። ቪዲዮን በዚህ መልኩ ልክ በዚህ መልኩ ሌሎችም ፊልተሮች አሉ። በዛ መሰረት አጀስትመንት ደግሞ እንዴት እንደምታስገቡ ቅድም ከለር ከስተማ አጀስትመንት አሳይቻችኋለሁ። ይህንን እናጠፋዋለን፣ አጀስትመንት እንዴት እንደሆነ ስላየን ማለት ነው። አያችሁ፣ ይሄ ፓርት እንግዲህ ይህን ይመስላል። ሚዲያ፣ ኦዲዮ፣ ኤቭሪ ነገር ካፕከት ላይ ያሉት ነገር እነዚህ ናቸው። ከዚያ በተጨማሪ ቪዲዮአችሁን ነክታችሁ እዚህ ጋር ምን ነገር አለ? ለምሳሌ እዚህ ጋር ቪዲዮአችሁ በጣም እየተንቀጠቀጠ የተቀረጸ ከሆነ እየሮጣችሁ ምናምን ስታብላይዝ ማድረግ ትችላላችሁ። እቺን ኦን አድርጋችሁ ማለት ነው። ፎቶአችሁ የሚረብሽ ከሆነ እዚህ ጋር ሪዲዩስ ማድረግ ትችላላችሁ። ኖይዙን፣ ላይት ማስተካከል፣ ፍሬም ማስተካከል፣ ኤቭሪ ነገር ማስተካከል እዚህ ጋር ትችላላችሁ። ኦዲዮ ደግሞ ድምጻችሁን መጨመር፣ ፌድ ኢን ፌድ አውት ማድረግ ትችላላችሁ። ለምሳሌ ድምጻችሁ ረብሻ ካለው የሚረብሽ ነገር ካለው ሪዲዩስ ኖይዝ የሚል አለ። ሰፓሬት፣ ይሄ ደግሞ ቪዲዮአችሁ ላይ ድምጽ ካለ ድምጹን ለመለየት ሰፓሬት ማድረግ ትችላላችሁ። ስፒድ፣ ለምሳሌ የቪዲዮአችሁን ፍጥነት ለመጨመር ለምሳሌ ይሄ ቪዲዮ አለ። ልክ ይሄን ስፒዱን ከጨመርኩበት እየፈጠነ ይሄዳል፣ ከቀነስኩበት ደግሞ በጣም ስሎ ይሆናል ማለት ነው። አኒሜሽን አሳይቻችኋለሁ እንዴት እንደሆነ። አጀስትመንት፣ ቪዲዮአችሁን ከለር እንዴት እንደምታስተካክሉ በዚህ መንገድ አሳይቻችኋለሁ። በጣም ኢዚ እና እጅግ በጣም ቀላል ነገር ነው። አያችሁ፣ ቪዲዮ ኤዲት የሚደረገው በእንደዚህ አይነት መንገድ ነው።
በእንደዚህ አይነት መንገድ ነው። እንዲህ አድርጋችሁ ቪዲዮ ኤዲት ካደረጋችሁ ሰዎች የእናንተን ቪዲዮ በደንብ አድርገው ያዩታል ማለት ነው። ኦኬ ቪዲዮአችንን ኤክስፖርት ማድረግ አለብን። አሁን እያንዳንዷን ነገር ስለተመለከትን ምናልባት ደግሞ ተጨማሪ ነገሮችን ከፈለጋችሁ ቪዲዮውን ነክታችሁ በኮምፒውተር ከሆነ ራይት ክሊክ ስታደርጉ እዚህ ጋር ሾርት ከቶች አሉ። ለምሳሌ ሮቴት ለማድረግ ቪዲዮአችሁን ለማዞር ያው እንደዚህ አድርጋችሁ ሮቴት ማድረግ ትችላላችሁ። ከፈለጋችሁም ደግሞ እዚህ ጋር ጠርዟ ጋር ሄዳችሁ ሮቴት ማድረግ ምናምን ይቻላል ማለት ነው። ያው እዚህ ጋር ሄዳችሁ ሮቴት ማድረግ ይቻላል። ይሄ ሌላ ኦፕሽን ነው፣ ተጨማሪ ኦፕሽን ነው። ስለዚህ በዚህ መልኩ ሮቴት ማድረግ ይቻላል። ዲሌት ማድረግ፣ ዱፕሊኬት ማድረግ አያችሁ። ዘን ደግሞ ለምሳሌ ይሄን ሁላ አያይዛችሁ መርጅ ማድረግ አንድ ላይ ማድረግ ከፈለጋችሁ ይሄን ተጭናችሁ ልክ እዚህ ጋር ክሬት ኮምፓውንድ ስታደርጉት መርጅ ያደርግላችኋል ማለት ነው፣ ያያይዝላችኋል። አያችሁ አንድ ቪዲዮ ያደርገዋል። ኤዲት ያደረግነውን እስኪ እንየው። አንድ ቪዲዮ ያደረገው ማለት ነው። ሶ ቪዲዮ ኤዲቲንግ ይህን ያክል እጅግ በጣም ቀላል ነው። ከዚህ በኋላ ከእናንተ የሚጠበቀው ኤክሰርሳይዝ ማድረግ፣ መለማመድ፣ ብዙ ቪዲዮዎችን ኤዲት ማድረግ ነው። ሶ ኤክስፖርት እናድርግ። ኤክስፖርት ስናደርግ እዚህ ጋር ኤክስፖርት የምትላለች እሷን እጫናለሁ። ምናልባት የስልክ አፕሊኬሽን ስትጠቀሙ ስልካችሁ ላይ ማስታወቂያ ሊመጣ ይችላል። ካፕከት ያው አንዱ ትርፉ እሱ ስለሆነ ማለት ነው። እዚህ ጋር ስሙን ታስተካክላላችሁ። እኔ ለምሳሌ ስለ ቪዲዮ ኤዲቲንግ ስለሆነ ቪዲዮ ኤዲቲንግ ብዬ እጽፋለሁ። ሪዞሉሽን ማለት እንግዲህ የቪዲዮአችሁን ጥራት የሚወስን ነው። 480 በጣም ይፈዛል፣ 720 በጣም ይፈዛል። በጣም አቨሬጅ የሚባለው ቆንጆ የሚባለው 1080 ነው። ምክንያቱም ወደ 4K 2K ምናምን ስታደርጉት በጣም ብዙ ስፔስ ስለሚይዝባችሁ ማለት ነው። ዘን የቀረጻችሁት 4K ወይ 2K ካልሆነ ደግሞ ምንም ጥቅም የለውም። ስለዚህ ቢት ሬት ሪኮሜንድድ የሚለውን ታረጋላችሁ። ኮድ ምናምን ይሄ እንዳለ ትጠቀማላችሁ። ፎርማት MP4 ፍሬም ሬት ደግሞ 30 ፍሬም ሬት ፐር ሰከንድ ታረጋላችሁ ማለት ነው። ይህንን ካደረጋችሁ እንግዲህ ታች ላይ ምን የሚላለ ኤክስፖርት የሚላለ እዚህ ጋር የምታዩት ማለት ነው። ስለዚህ እቺን ኤክስፖርት የምትለዋን ትጫናላችሁ። ከመጫናችሁ በፊት ግን እርግጠኛ መሆን ያለባችሁ ያው ቪዲዮ የምትለዋ እቺ ክሊክ መደረግ አለባት። አንዳንዴ ኦዲዮ ክሊክ ተደርጎ ቪዲዮ ክሊክ ካልተደረገ ኤክስፖርት ስታደርጉ ድምጽ ብቻ ሊወጣባችሁ ስለሚችል ስለዚህ ቪዲዮ የሚለውን ትጫናላችሁ፣ ኤክስፖርት አድርጉታላችሁ። አሁን ልክ በእንደዚህ አይነት መንገድ ኤክስፖርት አድርጎ ጨርሷል ማለት ነው። አያችሁ። ስለዚህ እስኪ ቪዲዮውን እንመልከት። እንዴት አይነት ቪዲዮ ነው ክሬት ያደረግኩት የሚለውን እንየው። ባጭር ቪዲዮውን ያሳየኋችሁ እንግዲህ ያው ሰላም እንደናችሁ። በዛሬው ቪዲዮአችን ስለ ቪዲዮ ኤዲቲንግ ወሳኝ የሆኑ ሶስት ነጥቦችን እንመለከታለን። ቪዲዮ ኤዲቲንግ ይህንን ይመስላል ማለት ነው። በጣም ቀላል ነው፣ ኢዚ ነው። እኔ በተቻለኝ አቅም በጣም አጭር በሆነና ያው ቀላል በሆነ መንገድ ለማሳየት ሞክሬያለሁ። አንዳንዶች 2 ሰዓት 3 ሰዓት ምናምን ይፈጅባችኋል። ይህንን በደንብ ካያችሁና በተደጋጋሚ ኤክሰርሳይዝ ካደረጋችሁት ከተለማመዳችሁት ምንም ጥርጥር የለውም በአጭር ጊዜ ውስጥ ቪዲዮ ኤዲተር መሆን ትችላላችሁ።